ትክክል ያልሆኑ ነገሮች ሀፕን አድርጓል። ከኔ የማይጠበቁ ነገሮች ሀፕን አድርጓል። ትላንት በጣም ሎንግ ዴይ ነው ያሳለፍኩት። ኤግዛስቲቭ የሆነ ዴይ ነው ያሳለፍኩት። ሰርግ ላይ ነበርን ኤንድ ማታም ከልጆች ጋር ነበርን። ጩኸቶች ነበሩ ከኋላ እየሰማችሁ ከነበረና በዛ መሀል ሆኜ ነው እንግዲህ እየገባው እየወጣው ሳወራ የነበረው ኤንድ በጣም እላፊ መስመር ያለፉ እላፊ የሆኑ ንግግሮች ተናግሬያለሁ። ከኔ የማይጠበቅ ኤንድ ያው በጽሁፍ አስፍሬያለሁ፣ ግን በዚህ በቪዲዮ ልናገር ብዬ ነው። በጣም ብዙ ሰዎችን ነው ኦፌንድ ያደረኩት። በውስጥም መጥተው ያናገሩኝ ሰዎች አሉ። ሌሊት በዛው ሰዓት እንኳን መልሶ የደወሉልኝ ሰዎች አሉ። ከኔ አይጠበቅም። ሳች ዲስክሬስ ነው የተናገርኩት ነገር እና ሶሪ ለማለት ነው የመጣሁት ማለት ነው። እና በእግዚአብሔር ስም ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ተባረኩ። በአዲስ ኪዳንም በጥምቀት ያደረገው ምልክት ቢሆንም በእጅ ያልተደረገ መገረዝ ይለዋል ቆላሲያስ ላይ። የተገረዝ ነው እውነተኛ መገረዝ ያለ በእጅ ባልሆነ መገረዝ፣ ያ ደግሞ የልብ መገረዝ ነው። እግዚአብሔር እሱን ነው መጀመሪያ የሰራው ነው እያልን ያለ ነው። እሱን ነው እግዚአብሔር በህይወታችን መጥቶ ልክ ነው ራሳችን ነው ያመንነው 100% በራሳችን ዊል እውነት ነው። እግዚአብሔር ግን መጥቶ ልባችንን ቀይሯል። እሱን እንድንመርጠው ያደረገው ነገር አለ ነው። አሁን ያነበብሽው ልክ ዘዳግም 30 ላይ 6 ላይ እግዚአብሔር የሰራውን ስራ በግልጽ ይናገራል። ስለዚህ ይሄን መካድ እግዚአብሔር የሰራውን ነገር ክዶ በራሴ ነው የኔ የመረጥኩት ማለት ነው እያልን ያለ ነው። እሱን ነው ታንክ ዩ ሶፍሬን ሳች ወንደርፉል እንትን ዳን ኮንቴክስቱን ደግሞ ጠበብ ማድረግ እንችላለን። አሁንም ቢሆን ህይወትን ማግኘት ምናምን የሚለው ማለት ነው እና ጠበብ የምናደርገው የመጀመሪያው ክሊር አውዱ ሶፍሬን ተናገረበት ነው ህይወትን ማግኘት። ከዛ ልብ መገረዝ የምትሏ ነገር ስትሮንግ ናት ነው። ለምን እኛ ደግሞ የስጋን መገረዝ ያልሆነ የልብ መገረዝን በመንፈሱ በኩል ራይት። ስለዚህ የልብ መገረዝ መዳን ጋር ተያይዞ አዲስ ኪዳን ላይ ተነግሯል። ደን ኢቨን በሕዝቅኤል መጽሐፍ ላይ እንደ ፊውቸር ተደርጎ ተነግሯል። ልባቸውን እገርዛለሁ፣ ድንጋዩን ልብ አወጣለሁ፣ የስጋን ልብ እሰጣቸዋለሁ። የሚሰራም ማለት ነው። ያኛው ድንጋይ ነው፣ ይሄ የሚሰራ ነው። የሞተ መንፈሳችሁን አስወጣለሁ፣ ህያው የሆነ መንፈስ እሰጣችኋለሁ፣ ከርኩሰታችሁ አነጻችኋለሁ፣ ወደ እኔ መልሳችኋለሁ፣ ከጣዖቶቻችሁ ሁሉ አነጻችኋለሁ። ማን? እኔ ፈርስት ፐርሰን የሚናገረው እግዚአብሔር ነው። then እንደዚህ አደርግና ከዚያስ we have to read that passage ማለፍ አቃተኝ ማለት ነው። ሕዝቅኤል 36:26 right። እስቲ የሚያነብልን ሰው ሶቨሬን ካለ አውጣና I think 36:26 right አውጣና ሪዛልቱን ይናገራል። ሪዛልቱን ማለት ነው እኮ ነው የመጣው በፈቃድ የመጣው እኮ መተሃል፣ በፈቃድ አልመጣም ያለ የለም። ግን ክሬዲቱን ለመምጣት አይደለም የምትሰጠው፣ እንድትመጣ ላደረገው ለሱ ለእግዚአብሔር ነው እንጂ ነፃ ፈቃድ የለም። ወይም ነፃ ፈቃድ የለም ሳይሆን ፈቅደን አልመጣንም። ተቆንጥጠን እየተጎተትን ድሮ ህፃናት የሆነ ልግም ሲሉ ምናምን እንዲጎተተን እናውቃለና መሬት ላይ እና ወደ ምናምን ብለን ልክ እንደዛ የሆነ እየጎተተ እግዚአብሔር እኔ መርጫ ያለውና እና ማመን አለብህ እያለ ጎትቶ እንዳመጣም ይናገር ክፍል እንደዛ አይደለም። አገኘው ላንብብልህ አማኔ። ሕዝቅኤል 36:26 ከ25 ጀምሮ አንብብ። ከጥምቀት ጋር አያይዘው ስለሚናገሩት ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁ ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ታደርጉትም አላችሁ። ኦኬ እኔ ይሄንን አደርጋለሁ፣ በዚህ ምክንያት እናንተ ይሄንን ታደርጋላችሁ አይልም ወይ? ሰላም ድንጋይ ልብ አላችሁ፣ እኔ አወጣዋለሁ፣ ህያው የሆነ ልብ እሰጣችኋለሁ፣ የስጋ ልብ እሰጣችኋለሁ። መጀመሪያው ድንጋይ ነበረ፣ እንደዚህ ጠጣር ነገር ነበረ፣ ሪስፖንሲቭ አልነበረም። ስለዚህ እሱን ሳወጣ
ህይወት ያለው ታገኛላችሁ። መንፈሳቸው የሞተ ነው፣ ከኔ የተለየ ነው። እሱን እቀይረውና ያኛውን አስገባለሁ። በዚህም ምክንያት ከጣዖቶቻችሁ ትጠራላችሁ፣ ትእዛዜንም ትጠብቃላችሁ። አሁን አንቺ እየጠየቅሽኝ ያለሽው ትእዛዙን አልጠበኩትም ወይ እሺ አላልኩም ወይ እኮ ለምን? መልሱ ይኸው እኔ ይሄንን ስላረኩ ነው። ይሄ እኮ ነው ክርክሩ። እሺ ማን ያው ስታስረዳኝ የኔ እሽታ ካለበት እኮ ምንም የሚያከራክረኝ ነገር እኮ የለም እኮ። እሽታው ለምን መጣ? ከእሽታው በፊት የቀደመው ምንድነው የሚለውን እያነበብን ያለ ነው። ያው ከሰማሁት ቃል የተነሳ ነው እንግዲህ እሽታ የመጣው። ስሰማ እግዚአብሔር ልቤ እንደሚቀይር አውቃለሁ አይደል? ካነበብ ነው ምን ሰራ እግዚአብሔር? ወደ ስንት ነገሮችን አንብበናል። ምን አረገ? የሞተ መንፈስ እዚህ ጋር በምን ተቀየረ? ሕያው በሆነ መንፈስ አይደለ? የሞተ መንፈስ ሕያው በሆነ መንፈስ። ድንጋይ ልብ በምን? በስጋ ልብ። በዚህም ምክንያት በምን ትሄዳላችሁ አለ? ያን ስላረኩላችሁ በምን መሄድ ትችላላችሁ አለ? በትእዛዜ ትችላላችሁ። ትእዛዙ ምንድነው? አዲስ ነውና ንስሐ ግቡ አይደለ? አዎ። ስለዚህ ንስሐ ግቡ አዋጅ ሲታወጅ ንስሐ ገባሽ። ለምን? በዚህ ቃል መሰረት መልሽልኝ። ንስሐ ግቡ ትእዛዝ ሲመጣ እሺ አልሽ። ለምን? ያው እግዚአብሔር ልቤን ስለቀየረው ነው። ልብሽን ቀየረው። እሺ ብለሽ መጣሽ። በቃ አለቀ። መጽሐፍ ቅዱስ የሚያስተምረው ይሄ ነው። ሌላ ምንም ክርክር የለውም። እሺ ብለሽ መጣሽ። ነፃ ፈቃዴን ተጠቀምኩ በይ፣ አልታገልኩም በይ። እግዚአብሔር ስራው ዮሐንስ 3 ላይ ቅድም የጀመርኩበት ነው የሚለው ወደ ብርሃን የመጣ ወይም እውነትን የሚያደርግ ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ነው ወደ ብርሃን የሚመጣው አይደል? ኢላና ስለዚህ ስራ ስለተሰራ ነው የመጣሽው ነው። ስለዚህ አንቺ ውጤት ነሽ ነው እኮ ነው። ውጤት ነሽ፣ የተሰራ ነገር ውጤት ነሽ አንቺ እንጂ ያንቺ ነገር አይደለም ውጤት የሚያመጣው። አንቺ ላይ የተሰራ ስራ ውጤት ነሽ አንቺ። ማመንሽ፣ ንስሐ መግባትሽ፣ ማልቀስሽ፣ መንበርከክሽ ውጤት ነው ነው ግብአት አይደለም። ቃሉ አይ ዛሬ በጣም ግልጽ ነው። እኔ እስከዛ ድረስ የምረዳው እንትን ነበር። ምንም አይነት እግዚአብሔር አሁን አንድ ጊዜ በኢየሱስ ክርስቶስ የሰራው ስራ አለ። ያንን ስራ እኔ ስለተቀበልኩት ነው ያዳነኝ በሚል መረዳት ነበር። ግን አንድ ጊዜ አሁን አንተ ባስረዳኸኝ ክርስቶስ ኢየሱስ የሰራውን ስራ ሰማው፣ እግዚአብሔር ልብ የለወጠው ለዛ ለተሰራው ስራ እሽታይን አስገዛው ነው። ይሄ ከሆነ ግልጽ ነው። ምን ያከራክረኛል? ይሄ ነው አለቀ። ከዚህ ውጭ የምታውቀዋለህ? አመሰግናለሁ። ከዚህ ውጭ የምታውቀዋለህ? ሰላምዬ፣ ለዛ ነው እኛ የምንጸልየው። ለሰው ወንጌል ስንሰብክ እግዚአብሔር አምላክ ልባቸውን እንዲቀይር እንጸልያለን። እነሱም አንዳንዴ ሲጸልዩ ያለው ይህም ብሎ የሚያምኑት እኔ በሆን አልጸልይም። ሎጂክ አሪፍ ጥያቄ ነው ያመጣውና እስቲ እሷን ሎጂክ እንፍታት እስቲ ሰላምዬ። ኦኬ አንቺ የሆነ ያክል አሁን ስለመጣሽ ማለት ቶታሊ አሁን ያወራነውን ተቀበያ አይደለም፣ ግን የሆነ ኤሌመንት ኦፍ ትሩዝ አይተሽበታል ብዬ አስባለሁ። እንደዛ ከሆነ ብለሽ ያልሽው ነገር እንዳለ ሆኖ ግን ሎጂካል ጥያቄ እናንሳ። ከዚህ አሁን አይ ሙሉ በሙሉ በሰውየው እንትን ላይ ነው የሚንጠለጠለው ለሚሉ ሰዎች ስጸልይ ጌታ ሆይ ፈቃድህ ቢሆን ያ ድንጋዩ ልብ ያለውን ወንጌሉ ሲናገርለት የሚጠጥረውን ሰውዬ ኦኬ፣ ስለ ክርስቶስ ሲነገር ሪጀክት የሚያደርገውን ሰውዬ እንደ ፈቃድህ ልቡን ድንጋዩን ልብ እንድታፈርሰው የኔ ጸሎት ነው። የኔ ጸሎት ነው ድንጋዩን ልብ እንድታፈርሰው፣ የወንጌልን ብርሃን ማየት እንዲችል ቅርፊቱን እንድታነሳለት፣ ደን ለወንጌል እንዲታዘዝ እሺ እንዲል አባቶች በመንፈስህ በኩል ይህንን አድርግ እንደ ፈቃድ ብዬ ጸልያለሁ። ሰላም። ይህን ጥያቄ በሰውየው ፈቃድ ላይ ነው ሚንጠለጠለው የሚሉ ሰዎች ይህን ጸሎት መጸለይ አይችሉም። ባይዘ ጸሎትማ መጸለይ ያለው ከሆነ ለቤተሰቦች ስጸልይ ጌታ በቃ ጨለማቸውን አብራላቸው ሃይማኖት ስራ ስለሆኑ በቃ ከዚህ ሃይማኖት አንተ ለምታወጣቸው እኮ ጸልያለሁ።
ልክ ነሽ። ሰዎች እኮ ይጸልያሉ፣ ግን ሎጂካሊ ነው ከተባለ ይሄን ጸሎት መጸለይ አይችሉም። ሰውየው ላይ ነው የሚንጠለጠለው። ሰውየው ካልፈቀደ እንትን ካላለ በቃ በራሱ ነፃ ፈቃዱን ተጠቅሞ ካልመጣ የሚሉ ሰዎች ይሄን ጸሎት መጸለይ የለባቸውም እኮ። ለምን? እግዚአብሔር ሄዶ ሰውየውን አስገድዶ ምንም ስለማያደርግ አይደለ? ሰላም ነፃ ፈቃዱን ተላልፎ ምንም አያደርግም አይደለ? አዎ ልክ ነው። እንደዛ ከሆነ አይጸልዩማ። ስለዚህ መጸለይ የለባቸውም። እኛ ግን እንጸልያለን። ለምን? ድንጋይ ልብ መፍረስ እግዚአብሔር ኢኒሼቲቭን ሲወስድ ስለሆነ ማለት ነው። ድንጋይ ልብ የሚሰበረው እግዚአብሔር ኢኒሼቲቭን ሲወስድ ወይም የመጀመሪያውን እርምጃ ሲራመድ ማለት ነው። የሞተው መንፈስ መውጣት እግዚአብሔር የመጀመሪያውን እርምጃ ሲሄድ ማለት ነው። ስለዚህ ጌታ ሆይ አድርገው እንደ ፈቃድ ብለን እኛ መጸለይ እንችላለን። ሌላው ግን መጸለይ አይችልም። ለምን? ሺህ ጊዜ ብንጸልይ እግዚአብሔር ቁጭ ብሎ ምንድን ነው የሚለው? ባድነው ደስ ይለኝ ነበር፣ ግን አሁን ብናገረውም በነፃ ፈቃዱ ያባረኛል፣ እምቢ ይላል። ስለዚህ አይሆንም ማለት አይሆንም። እሱ ያመጣው ጥያቄ። ሁለተኛው ቅድም ጀምሬ ዘዳግም ላይ ያለውን ጀምሬ ያልጨረስኩት ምንድን ነው? የስ የድንጋዩ ልብ ምንድን ነው? ይሄ የልብ መገረዝን እንደሚገርዛቸው ኦኬ፣ የልብ መገረዝን ሊገርዛቸው ከላይ ሲናገር እናያለን። እንደን ህይወትን ታገኛላችሁ የሚል ነገር ሲያወራ እናያለን። ነገር ግን በሰከንደሪ ሴንስ ሊመለስ ይችላል። እዚህ ላይ በጣም ቤስት የሆነ አናሊሲስ ማግኘት የምትፈልጉ ከሆነ በተለይም በአርሜኒያኖች የሚነሱ አሁን ለምሳሌ ህይወትና ሞት ቀርቦልሃል፣ አንዱ ምረጥ፣ ይኸው ነፃ ፈቃድ አለ። አብርሃም ወደ እንትኑ ሄደ፣ ሎጥ ወደ እንትን ሄደ እኮ በነፃ ፈቃዱ አይደለም እንደ ሄደው። አይ ቲንክ ማቴዎስ ላይ ነው ዶሮ ጫጭቶቿ እንደምትሰበስብ ልሰበስባችሁ ወደድኩ፣ መጎብኘታችሁን ጊዜ አላወቃችሁም እና ብሎ ክርስቶስ አለቀሰላ። ይኸው እሱ ሲጠራ እነሱ እምቢ እያሉ ምናምን የሚነሱ አሉ በብዛት። እዛ ከእስጢፋኖስ ጋር የነበረው ንግግር ላይ አይደለ? እስከ መቼ ነው መንፈስ ቅዱስን የምትቃወሙት? በጣም ቤስት የሆነ ለዛውም ከ200 ዓመት በፊት የተጻፈ መጽሐፍ ገስዋት ላይክ ከ20 በላይ ቤተክርስቲያን አባቶችን በዛ እውነት ላይ ማለት ነው በዚህ በፍሪ ዊል በኢሌክሽን በፕሪዴስቲኔሽን ላይ የዳሰሰ አንድ ቤስት መጽሐፍ አለ ከ200 ዓመት በፊት የተጻፈ። ልንገራችሁ፣ ገብታችሁ ታነባላችሁ። በእነዚህ ላይ ብቻ ማለት ነው። ኦኬ እንትኑን ርዕሱን እያስታወስኩ ነው፣ በዛው ማውስ ክትሉ ማለት ነው። The case of God in truth ጸሐፊው እንትና ነው፣ ጆን ጊል ይባላል። ጸሐፊው ጆን ጊል ይባላል። እስቲ ሰርች አድርጉና ንገሩኝ። The case for God and truth የሚላል ኤቭሪ ፍሪ ዊለርስ የሚያነሷቸውን ጥያቄዎች ኢን ኮንቴክስት ደን የቤተክርስቲያን አባቶች ምን አሉ እዛ ላይ በሚል 1060 ገጽ መጽሐፍ በ1060 ገጽ የወጣ ማለት ነው። መጀመሪያ ጥቅሶቹን ብቻ ይኸው እሳትና ውሃ ቀርቦልሃል፣ ይኸው እዚህ ጋር እሳትና ውሃ ቀርቦልሃል ይላል። እኛ በእኛ ፈቃድ ነው ሁሉን ነገር የምናደርገው እንደሚለው ኤግዜጄቲካል ኤንድ አባቶች ምን አሉ? The case for God and truth something እንደዛ። እስቲ ጆን ጊል ግቡና ጉግል ላይ ሰርች አድርጋችሁ ነገር ቦታ አገኘዋለሁ እዚህ ጋለሪ ውስጥ ስላለ ማለት ነው። እና ግቡና ይሁ 200 ዓመት በፊት ነው የጻፈው። ግን ኢማጂን አሁን ወደኋላ ዘመናት ስንሄድ የሆነ በእውቀት ምናምን ከኛ የሚያንሱ ነው አይደለም ይመስላል። they are deep እንደውም እኛ ነን ስቱፒዶቹ። በጣም ዲፕ ናቸው። በጣም የሚፈቱበት መንገድ ነው አይደለም። አሁን 200 ዓመት ወደኋላ 1400 እና 1600 ዓመት በፊት ወደኋላ ሄደን እንኳን ጂኒየስ ናቸው እያልን እናደንቃቸዋለን። ስለዚህ በጊዜ ወደኋላ መሄድ ማለት ከእውቀት መጉደል ማለት አይደለም። they are even more እንትን ናቸው፣ ስትሮንግ ናቸው፣ በጣም ስትሮንግ ናቸው። ሶ ጆን ጊል is a Baptist theologian ኮሜንታሪ አለው the whole Bible ላይ ኮሜንታሪ አለው ከዘፍጥረት እስከ ራእይ። እሳቸው ወንደርፉል እና ዲቴይልድ የሆነ ኮሜንታሪ አለው።
እና እነ ቻርልስ ስፐርጀን ቸርች ውስጥ አገልጋይ ነበረ። እንትን አይደለም አይደል አማኔ? እንደ ጆን ጊል እኮ ነው ያልኩት። ያ ጆን ጊል ነው። እነ ቻርልስ ስፐርጀን ቸርች ውስጥ ሜትሮፖሊታን ተበርናክል ቸርች የሚባል አላቸው። እዛ ቸርች ውስጥ አብረው አገልግለዋል። በአንድ እንትን ያገለገሉት ዳን እሱ በስፐርጀን ነው። ኤኒዌይስ እንለፈው። ስለዚህ እንትኑ ርዕሱን ፈልጉት። በጆን ጊል ኬስ ፎር ጋድ ኤንድ ትሩዝ መሰለኝ። ርዕሱን ቀጥታ እያልኩት አይደለም ወይም አንዴ ቆይ ብለዋል። ኦኬ አግኝቼዋለሁ መሰለኝ እዚህ ልጻፈው። እኔም አግኝቼዋለሁ። ኦኬ ኧረ ወደዛ። አይ አንተም በትክክል ነው ያልከው። በእርግጥ this one the case of God and truth 1060 ምናምን ገጽ ነው እና በእነዚህ ጥያቄዎች ላይ ነው የሚመልሰው። ደን የጠቀሳቸው አባቶች ዝርዝር እና አንዳንዶችን እሱ ሲጠቅስ ነው ያወቁት። አሁን ለምሳሌ ፖላትሬስ የሚባል ሰምቼ አላውቅም። የሴንት ኦግስቲን ኢሚዲየት ሰክሴሰር ነው። ደን ሴንት ኦግስቲን ስለ ፍሪ ዊል እና ኢሌክሽን ፕሪዴስቲኔሽን ያስተማራቸውን በደንብ ሳንሱር አድርጎ ያወጣው እሱ ነው የሚባለው። አሁን እዛ ላይ ነው ያወቁት። በጣም ብዙ ማላቃቸው አባቶችን ጭምር ነው። ግን ከ200 ዓመት በፊት ነው ያን ሁሉ ሰብስቦ በቃ ፍሪ ዊለርስ የሚያነሷቸው ጥያቄዎች ምን ያክል ኤርሊ ቸርች ላይም ችግር እንዳለባቸው ደን የእግዚአብሔርን ክብር እንዴት የሚያሳንስ ነገር ነው። ኤኒዌይስ ይሄ ነው መጽሐፉ። ሰርች አድርጎ ፒዲኤፍ አለ። the cause for God and truth የሚል ነው። በጆን ጊል ማለት ነው። ጆን ጊል ነው። 4 ፓርቶች አሉ። ተመልከቱ። 4 ክፍሎች አሉ። with a vindication of from the Calvinists, Calvinists and the defamation of ምናምን ኬዞች እንደዚህ በ4 ምናምን ያዋቅርና በዛ ውስጥ ነው። የመጀመሪያው ጥቅሶችን ብቻ ነው። ሁለተኛው ኤግዚስቲካሊ እንዴት ይታያሉ እያለ 4ኛ ላይ ኤርሊ ቸርች ፋዘሮችን በሙሉ ይጠቅሳል። በእነዚህ ሾዎች ላይ ሰው ገብታችሁ ማየት ትችላላችሁ ለማለት ነው። ለምንድን ነው ግን የምቀላቅለው? ቅድም እንትን ሰላም አንስታ የነበረው ላይ ያለው ልጨርስ። ዳን ኢቭን በሆነ አውድ መነሳት ይችላል ነው የሚለው ጆን ጊል እዚህ ጋር ያን ክፍል ሲያብራራ ማለት ነው። አሁን ዘዳግም ላይ ያለው ኢቭን ሄዶ እሺ፣ እስቲ ቁጥር 1 አንብብልኝ ሶቨሪን ካለ ምድሪቱ ላይ ያለውን ህይወት ከማግኘት አንጻር ነው። ምድሪቱ ማርና ወተትን የምታፈስና ተብሎ ከላይ ተነግሯል። ብትታዘዙ ህይወት ይኖራችኋል፣ ሄዳችሁ ያን ነገር ታገኛላችሁ። ካልሆነ ግን ትጠፋላችሁ። ለምን? ቀድሞ ምድሪቱ ማትታዘዙኝ ከሆነ ቮሚት አውት ታረጋችኋለች፣ ታስመልሳችኋለች፣ ወይም ታስታውካችኋለች እግዚአብሔር ብሏልና። ስለዚህ የምትታዘዙ ከሆነ ያንን ህይወት ትበላላችሁ፣ እዛ ውስጥ በረከት የተባለውን ነገር ታገኛላችሁ። አለዚያስ ኤክስፔልድ አውት ትደረጋላችሁ፣ ትጠፋላችሁ ነው። ስለዚህ በሁለተኛው ሴንስ አድርገን ካየነው ኢቭን የምድርን ህይወትና የምድርን በረከት ከመውሰድ አንጻር ነው እንጂ የሚወራው የዘላለም ህይወት ወደ ክርስቶስ መምጣት ካለመምጣት ጋር ተደርጎ ላይታይም ይችላል ነው። ከላይ ያለው አውድ ምንን ስለሚናገር ወደ ምድሪቱ ልትገቡ ነው። ስትገቡ ምን ማድረግ እንዳለባችሁ በደንብ ይዩ ነው። ሲምፕል አስታት አግኝተዋል ሶብሪ ስድስት አንድ ላይ ላንብብልህ። አማኔ ቅድም የተነበበው ላይ ማለት ነው። አንድ ጀምርና ያ አንተም የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናግረህ የእስራኤል ተራሮች ሕዝቅኤል አይደለም የቅድሙ ዘዳግም ላይ ያለው ያነበብኩልህ ዘዳግም 30 ላይ ኦኬ። ዘዳግም እንዲህም ይሆናል ይላል እኔ በፊት ያኖሩት ይህ ነገር ሁሉ በረከቱና መርገሙ በወረደብህ ጊዜ አምላክህም እግዚአብሔር በሚበትንህ በአሕዛብ ሁሉ መካከል ሆነ
በልብህ ባሰበው ጊዜ ወደ አምላክህም ወደ እግዚአብሔር ተመልሰ እኔ ዛሬ እንደማዝህ ሁሉ አንተና ልጆች በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝ ጊዜ አምላክህን እግዚአብሔር ምርኮ ይመልሳል፣ ይራራህልማል። አምላክህም እግዚአብሔር አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። እስከ 3 ልቀጥል። በቃ ከዛ በኋላ ነው እሳትና ውሃ ምናምን የሚመጣው። ከዚህ በኋላ እዚህ ጋር ምንድን ነው እያለ ያለው? በትታዘዙ ይሄ አለ፣ ካልሆነ ትበተናላችሁ። ስለዚህ በጥንቃቄ ምረጥ። አያችሁ፣ በጥንቃቄ ምረጥ። ዲዞቤ የምታደርገኝ ከሆነ እሳቱን መርጠሃል። ፍርድ አለ፣ ኤክስፔል ትደረጋለህ፣ ምርኮ ትሄዳለህ። ይበትናችኋል። በአሕዛብ መካከል ኦኬ፣ ይበትናችኋል። ካልሆነስ ተሰብስባችሁ እንደ ሕዝብ ትቀመጣላችሁ የምትታዘዙ ከሆነ። አለዚያስ በቃ እያየ ግባበት። ይሄን አሁን ክርስቶስን መቀበል አለመቀበል እና ፎር ዘ ኬዝ ኦፍ ፍሪ ዊል ምናምን ሊመጣም ይችላል አይደለም። ኢቭን በዛኛው ሴንስ እንኳን ካየ ነው እግዚአብሔር ቀድሞ የሰራው ስራ ስላለ ነው። እሺ ሰላም እዚሁ አያይዘህ ማለት ነው። ይህንኑ ምዕራፍ አሁን ከዘላለም ሕይወት ጋር አይገናኝም ያልከው ትንሽ ጥያቄ ስለፈጠረብኝ ነው። ምክንያቱም እነሱ እኮ ባለመታዘዛቸው አልሰማሽኝም ከምድር በረከት ጋር ከሆነ የሚያዘው አይደለም ያልኩት። አየሽ፣ አሰሚም ማለት ነው። አይገናኝም ሳይሆን እያልኩ ያለሁት ኢቭን በሌላ ኮንቴክስት እንየው ካልን በዚህ መመልከት እንችላለን። ከዛ ምን አልኩሽ ቅድም? የልብ መገረዝ ስለተወራበት ግን ስፒሪቹዋል አድርገን ማውራት እንችላለን። ልብን ሁሌ የሚገርዘው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዚህ ቀድሞ ኢኒሼቲቭ ለእግዚአብሔር ይሰጠዋል። በዛኛው ፍቺ ይሄዳል። ኢቭን በሌላኛ ፍቺ ማየት እንችላለን። ከላይ ብትታዘዙ ምናምን በረከትና መርገም በፊታችሁ አስቀምጬ እንደዚህ ብትሉ ምናምን እባርካችኋለሁ፣ አለዚያ ብታምፁ ባትታዘዙ በአሕዛብ መካከል ትበተናላችሁ በሚለው አውድም መታየት ይችላል ነው ያልኩት እንጂ በመጀመሪያው አይታይም እኮ አይደለም ያልኩት። እሺ ያው በመጀመሪያውም ባለመታዘዛቸው ያው በሞት ስለተቀጡ ይገናኛል ብዬ አስቤ ነው። በሁለት በኩል የሚታይ ከሆነ ችግር የለም። አንድም እንላለን። ስለዚህ ሁለተኛው አለመታዘዛቸው ምን አለመታዘዛቸው? ምድሪቱ የምትሰጠውን በረከት ወተትና ማር የምታፈሰው ሊገቡ ነው። ደን ጣዖት አምላኪያን ቢሆኑ ኦኬ። ቆይ ጥያቄ እንደዚህ ላድርግስ። ያ ክፍል ገና ለሚድን ሰው ተደርጎ መነገር ይችላል? ሰላም ገና ምንም ለማያውቅ ገና ጨለማ ውስጥ ላለ ወንጌሉን ለሚሄድለት ሰው ተደርጎ መተርጎም ይችላል? መተርጎም ሳይሆን ግን መሰበክ ይችላል። አሁን ለምሳሌ ወንጌል ተሰብከውና እሺ ብትታዘዝ እግዚአብሔር ዘላለም ሕይወት ይሰጣል። እምቢ ባትል ግን አሁን ተፈርዶብሃል ልትል ትችላለህ። ላልዳነ ሰው አሁን በፍርድ ውስጥ ትችላለህ። ለምን መሰለሽ? በሱም አይፈታው። እስራኤል ድኗል አልዳነም? የተመረጠ ሕዝብ ነው አይደለም? ሕዝብ ነው። ለተመረጠ ሕዝብ ነው ገና ልትድንና ላትድን እየተባለ የሚወራው። ለዚህ ነው ኮንቴክስት ማተርስ። የሚላተም ነገር እያመጣችሁ አታላቱ። ኦልሬዲ ኤርትራን ባህርን የተሻገረ ሞት ተሽሮለት ከምን የወጣ ከግብፅ ባርነት የወጣ ደን ጉዞውን እየቀጠለ ያለ ልክ እኛ የጽዮን ተጓዦች እንደሆኑ አይነት ነገር ማለት እየቀጠለ ያለ ህዝብ ነው። ገና እንደ አዲስ የሚነገርለት አይደለም። ለዛ ነው ባትታዘዝ፣ አሁን እያነበብንበት ክፍል ብትታዘዙ በምድሪቱ ትኖራላችሁ፣ በረከት ታገኛላችሁ። ስለዚህ ያ ክፍል ገና ጌታን የሚቀበል ሰው አድርገሽ የምታወሪ ክፍል አይደለም። የተቀበለው ሰውዬ እንዴት ይኖራል የሚለውን ነገር አድርገሽ ከፈታሽ ትፈቸዋለሽ እንጂ ስቲል አይፈታም ብሎ ይሄዳል ያለው። በዛ መንገድ አንፈታም። እንደው እናገናኝ ከተባለ የመጣው ሰውዬ እንዴት ይኖር በሚለው አድርገን ነው የምንፈታው እንጂ ገና ለሚመጣ ወንጌልን ለሚቀበል ሰው ተደርጎ አይፈታም፣ አይፈቅድም። አሁን ኦልሬዲ ህዝቡ ናቸው። ኦኬ ኦልሬዲ በኪዳን ውስጥ ነው ያሉት። ከግብፅ ወጥተዋል። ከግብፅ መውጣት ምን ብለን ነው ብዙ ጊዜ የምንፈታው? ከኃጢአት መውጣት፣ ከቀንበር መውጣት አይደል? ኤርትራን ባህር ተሻግረዋል። ምን ብለን ነው የምንፈታው? ከሞት መሻገር። ኦኬ ከሞት መሻገር ብለን እንፈታዋለን። ስለዚህ የተሻገረ ህዝብ ነው ማለት ነው። የተሻገረ ህዝብ ነው። ዝም ብሎ ቦታ እያጨናነቁ ያሉ ማለት ነው። ቦታ እያጨናነቁ ያሉ ወንበር የያዙ አሉ።
ሰልፍ ዲሲቭድ እንላቸዋለን፣ ራሳቸውን ያሳቱ። ኦኬ እና ሁለተኛ ጥያቄ ደግሞ ስላልዳኑ ወይም ሳያምኑ ስለሚሞቱ ሰዎች እንዴት አብራራለህ? እግዚአብሔር ልብ ስላልከፈተላችሁ ነው ወይስ እነሱ ስለማያምኑ ፈቃደኛ ስላልሆኑ ነው ወይስ እንዳይድኑ እግዚአብሔር ነው እንዳያምኑ ያደረገው እግዚአብሔር ነው? የለም እንደዛ አይነት ኤክስፕላኔሽን የለም። አንዳንዴ ሎጂካል እንትኖች ኦኬ እግዚአብሔር እንደዚህ አድርጎ ከሆነ ለዚህኛው ይሄኛውን ያላደረገ ከሆነ ያው ራሱ እግዚአብሔር ያደረገ ማለት አይደለም ወይ በሚል ይቀመጣል ነው። ደን ፎር ዘ ሴክ ኦፍ አርጊውመንት የስ ብለን እናልፋለን። እሱ አይነት እንትኖች ግን መጽሐፍ ቅዱስ ላይ በተቀመጡት ለምሳሌ የሚጠቀሱ ሮሜ 9 ላይ የምህረት ዕቃዎቹን አስቀድሞ ባዘጋጃቸው የምህረት ዕቃዎች ላይ አይደለ? አስቀድሞ ባዘጋጃቸው የምህረት ዕቃዎች ላይ። ስለዚህ የምህረት ዕቃዎች ምህረቱን የሚያገኙቱ አስቀድሞ አዘጋጅቷል። ዳሴት ከዛስ በዛው አፉ ሌላ ቁጥር ላይ ሳይወርድ እዛው አንድ ላይ ተያይዞ ለቁጣ ግን የተዘጋጁትን ነው የሚለው፣ ያዘጋጃቸውን አይደለም። ያየው ነው ቃላቱ እንዴት እንደለያየ። ለሚድኑቱ ሲሆን ያዘጋጃቸውን። ማን ነው አዘጋጁ? ነገ የምህረት ዕቃዎችን የሚያዘጋጀው ማን ነው? እግዚአብሔር ነው። ፈርስት ፐርሰኑ ራሱ እግዚአብሔር ይሆናል። ደን የቁጣውን ፓርት ሲናገር ግን ለቁጣ የተዘጋጁትን እስቲል ለቁጣ የተዘጋጁአሉ። ግን እዛ ጋር ባለቤቱን ራሱ እግዚአብሔር አያደርገውም ነው፣ ይነጥለዋል፣ ያወጣዋል። ከዛ ጥፋት ላይ ሲመጣ ልክ ሐዋርያት ሥራ ምዕራፍ 13 ላይ እንዳለው ከ46 እስከ 48 ያለው ጳውሎስ ምን ሲል እናያለን? ድነት እንዳይገባችሁ በራሳችሁ ከወሰናችሁ ዲስትራክሽን እንዲመጣባችሁ ጥፋት እንዲመጣባችሁ በራሳችሁ ከወሰናችሁ። ስለዚህ ጥፋት ያለበት ቦታ ላይ ወደ ግለሰቡ ይወስዳሉ። ድነትና ምህረት ያለበት ቦታ ላይ እግዚአብሔርን ይጠራዋል። ኦኬ እግዚአብሔርን ባለ ክሬዲቱ ያደርጋል። ስለዚህ መዳናችን ላይ ሰው ክሬዲት ሊወስድ አይችልም በምንም ታምር። እኔ እንዲህ ስላረኩ ብሎ የሚናገረው ነገር የለም። ለእግዚአብሔር ከኃጢአታችን ውጪ እንዲያድነን የሰጠነው ምንም ነገር የለም። እግዚአብሔር ጋር በምን ተባብረሃል ካልኩ በኃጢአቴ ነው የተባበርኩት። እኔ ለእግዚአብሔር ያቀረብኩት ኃጢአቴን ብቻ ነው። ደን እግዚአብሔር ያድነኛል ማለት ነው። ስለዚህ ምህረት ሲወራ የእግዚአብሔር ምህረት ሲወራ ባለቤቱ እግዚአብሔር ተደርጎ ይወራል። ጥፋት ዲስትራክሽን ያለበት በራሳችሁ እምቢ ካላችሁ አመፀኞችና እልከኞች ሆናችሁ እየተባለ ሰበቡን ወደ ሰዎቹ ይዘረጋል ነው። ልክ ሮሜ 9 ላይ ያዘጋጃቸውን የምህረት ዕቃዎች ብሎ ምህረትን ሲያወራ እግዚአብሔር ነው ያዘጋጀው እንዳለው፣ ጥፋትን ሲያወራ ግን እግዚአብሔር አዘጋጃቸው ኦኬ ተብሎ አይወራም። በኢኳል አልቲሜሲ አይወራም። ግን ሎጂኩን ስናዞረው ያው ኤርሊ ቸርች ላይ አባቶችም ስላሉ እንሄድበታለን ነው። ይሄው አሁን ስናነብ የምናገኘው ነገር አለ። ቅድም በጣም ደንቆኛል የሆነ ኮሜንተሪ እያየው ወዲያውኑ ወደ አማርኛ ገለበጥኩት ማለት ነው። ወደ አማርኛ ገለበጥኩት። ኦኬ ስለዚህ ባለማመናችሁ ነው እንጂ እግዚአብሔር እንዳይድኑ ስላደረገና ወይም ለጥፋት እግዚአብሔር ስላዘጋጃቸው አይደለም ነው አይደለም? ባለማመናችሁ ነው። አንደኛው ባለማመናቸው ነው። ሁለተኛ በጣም ቀለል አድርጌ ልመልስ ኢቭን እናውጣ እንትን ይሄ ምርጫ አስቀድሞ መወሰንን ከጨዋታው እናውጣና ሲምፕል ጥያቄ ልጠይቅ። እግዚአብሔር ቀድሞ ስለመረጠው ስላልመረጠው የሚለውን እናውጣና በሲምፕል ሎጂክ እንሂድ። በፍሪ ዊል በቃ እግዚአብሔር ምንም እንትን የሚለው ነገር የለም። ሁሉ ነገር አዘጋጅቶ አስቀምጧል። ከዛ እገሌ መረጠ አልመረጠምን ብቻ ነው። አስቀድሞ አማንን መርጧል፣ ነጋን አልመረጠም፣ ነጋን መርጧል፣ አማንን አልመረጠምን እናውጣውና ማለት ነው። ለምሳሌ ነጋ እግዚአብሔር ከዘላለም ዘመናት በፊት በወንጌሉ እንደመታመን አልወሰነም። ባይዘው ውሳኔን አውጣውን ከቮካብላሪ አናቀውም። እሱ ኦኬ አናቀውም። የለም አስቀድሞ ወሰነ፣ መረጠንን ዞር አድርጎ ሮሜ 8:29ን ዞር አድርጎ ኤፌሶን ምዕራፍ 1ን ዞር አድርጎ ሌሎች ክፍሎችንም ዞር አድርጋቸውና ዝም ብሎ ማወቅ ብቻ በሚለው ላይ ሆነን ነው። እግዚአብሔር ያውቃል እንጂ አይወስንም አይደለ ሲባል ምን ሰማው? አወቀ ማለት ወሰነ ማለት አይደለም ነው። ለሚያስኪው አሁን እነዛን ካልቪኒስት ምናምን ዞር አድርገን ማለት
እግዚአብሔር ከዘላለም ዘመናት በፊት ወንጌሉ ወደ ነጋ ሲመጣ ነጋ እንደሚቀበል ካወቀ ዘመናት አልፎ ወንጌሉ ወደ ነጋ ሲመጣ ነጋ አለመቀበል ትችላለህ? እግዚአብሔር የሚያውቀው ነጋ ይቀበላል። አንተ ጊዜው ሲደርስ መጥተህ ወንጌሉ ሲመጣልህ አይ አልቀበልም ትላለህ። ከውሳኔ ጋር ስላላያዝ ከእውቀት ጋር ስለሆነ አልችልም። እግዚአብሔር ያውቃል እንደሚያምን ስለዚህ አምናለሁ ነው የሚፈጸም ነው ወደድ። እሺ ጥያቄው አንድ ስቴፕ ከፍ ስናደርገው እግዚአብሔር እንደምታምን አውቆ ነው ውሳኔ ጋር ስላላገናኘ ውሳኔ ጋር ካገናኘውማ በቃ ማተሙን መታ ማለት ነው። ማተሙን መታ ማለት ነው። ይሄ ግን ከእውቀቱ ብቻ ችግር የለውም። እንትን ይመን የሚል ነገር ምናምን ይሄ ፎርስ የሚያደርገው ነገር የለም። እንድታምን ወደዛ መስመር ውስጥ እንድትገባ ኦኬ፣ ወደዛ መስመር ውስጥ እንድትገባ የሆነ መንገድ አያመቻችልህም ምናምን በቃ ያውቃል፣ ዝም ብሎ ያውቃል የሚል ነገር ነው እያወራን ያለነው። ኦኬ፣ ዝም ብሎ በእውቀቱ ላይ ቆመን ከዘላለም ዘመናት በፊት ያወቀው ያ ጋዲሳ ወንጌሉ ሲመጣለት አማን መጥቶ ሲሰብክለት ልቡ ይነካል ምናምን ከዛ ያምናል የሚል አወቀ። ደን ጊዜው ሲደርስ አማን መጣ አንተ ጋር ወንጌሉን ምን ሊል አንዴ ቆይ ወንጌሉን ምን ሊል አማን መጣ አንዴ ወንጌሉን ሊሰብክ መጣ ማለት ነው። ኦኬ መጥቼ ነጋ እግዚአብሔር በክርስቶስ ኢየሱስ ኃጢአትን አስወግዶልሃል፣ በእርሱ ካመንክ የዚህን የሞቱን ጥቅሞች ታገኛለህ፣ እርሱም የዘላለም ሕይወት ኦኬ ከቅጣት መትረፍ በፊቱ መሆን ምናምን እልሃለሁ ማለት ነው። ከዛ አንሰር ኢዝ ይሄንን ሪጀክት ታደርገዋለህ ወይ ነው መልሰልኛል። በቃ ሲምፕሊ ያውቃል ደን ትቀበለዋለህ። ተስማምተናል እሱ ላይ። እስቲ አሁን ይሄ ኤክስ ላይ ነው ያለው። እሺ ቀጥል። ኦኬ አሁን በሚያምነው ሰው ተስማምተናል። የሚያምነው ሰው ትንሽ ወንጌልን ልቡ ከተከፈተ በኋላ ሪጀክት ማድረግ ይችላል አይችልም በሚለው ላይ ባንስማማም እሱ ላይ እንስማማለን። ግን ቀጥታ ትንሽ ያልተዋጣልኝ የማያምኑ ሰዎች አይ እንዳያምኑ ያደረገው እግዚአብሔር ነው፣ ለጥፋት እግዚአብሔር ያዘጋጀው እግዚአብሔር ነው ካላልክ የሚያምኑትን ደግሞ እንዳያምኑ አድርጎ መካድ እንዳይችሉ መቃወም እንዳይችሉ አድርጎ እግዚአብሔር ወስኗል ስትል ትንሽ አይጋጭም ወይ? በእነሱ ላይ እንደዛ እንልም ካለ ውሳኔ የሚሉ ቃል ምን ብዬ ነው የጀመርኩት? ውሳኔ የሚል ቃል ቮካብላሪያችን ውስጥ የለም፣ ዲክሽነሪያችን ውስጥ የለም። ምርጫ የሚል ቃል ዲክሽነሪያችን አናቃቸውም። እነዚህ ሁለቱን ቃላትን ኖርማል ነው የምናወራው። የሰው ፍሪ ዊል አለ፣ የእግዚአብሔር ሁሉን አዋቂነት አለ። በቃ በፍሪ ዊልና በአዋቂነቱ ብቻ ነው እያወራን ያለነው። መርጦ አስደረገ፣ ወስኖ አስደረገ፣ አስወጣ የሉም። እነዚህ ቃላት አልተፈጠሩም። አሁን ኖርማሉን ብቻ ነው እያወራን ያለነው። ኖርማሉን ስናወራ በእግዚአብሔር በዛ ፐርፌክት ናውሌጅ ውስጥ አማን መጥቶ ለነጋ ወንጌሉን ሲመሰክርለት እግዚአብሔር የሚያውቁ ያ ፐርፌክት የሆነው ናውሌጅ ምንም በሰዓቱ እኔ ስላወቅኩ ነጋማ ማመን አለበት ብሎ አያስጨንቀውም። ኦር ምናምን ተስማምተናል። ደን ወንጌሉን ይዤ ስመጣ የህይወትን ወንጌል ሳመጣ ኦኬ ያንን ካወቀ ነጋ እንደሚቀበል አማን ይዞ የመጣውን ወንጌል እንደሚቀበል ካወቀ ከዛ እውቀቱ በተቃራኒ አለመቀበል ትችላለህ ወይ ነው። ቅድም መቀበል ትችላለህ ወይ ስል ኦኬ ፖዚቲቭ ናውሌጅ ስለሆነ የስ እቀበለዋለሁ ብለሃል። ኦኬ ደን አሁን እሱ እንደዛ እያወቀ በተቃራኒ ነጋ ያምናል የሚለው ፐርፌክት የሆነ ናውሌጅ በእግዚአብሔር ውስጥ ያለውን እሱም በተቃራኒ ኖ አልሰማም ብለህ መሄድ ትችላለህ ወይ ነው ጥያቄው። መልሰልኛል በአንድም በሌላም አይችልም። ጥቅስ ብለን ላድርግ። አይ ቲንክ አሁን ጥያቄን በደንብ አገኘን ስለማለት ለምሳሌ ያ የሚወሰነው አሁን በጠየቀው በደንብ ስላገኘ ነው። ትንሽ አሁን እንደውም ጥያቄን በደንብ ስላገኘ አንደኛ ለምሳሌ ማመን ይችላል አይችልም ነው ቅጽበታዊ ነው። ወንጌል ስትሰብክ ኦኬ ወንጌል ስትሰብክ አማንሻ ዛሬ ለምሳሌ አንድ ሰው እኔ ለአንተ ወንጌል ይዤ ዛሬ ከቀረብኩ ዛሬ እንደምትቀበልና እንደማትቀበል እግዚአብሔር ያውቃል። የእግዚአብሔር ይውቃት ደግሞ በአንተ ድርጊት ላይ የሚወሰን አይደለም። አይታል እኔ የሚያምነው የእግዚአብሔር ይውቃት በአንተ ድርጊት የሚወሰን ስላልሆነ እኔ ወንጌል ሲያመጣ
እንደምትቀበልም እግዚአብሔር ያውቃል፣ እንደማትቀበልም እግዚአብሔር ያውቃል። እግዚአብሔር ያውቃል ማለት በዛ ታይም መቀበል አይችልም ምለውን ድምዳሜ አለማቀበል ወይ መቃወም አይችልም ብላ እንድትፈታ ያደርግም ነው። እግዚአብሔር ያውቃል ማለት አይ እኔ አልቀበልም ማለት አልችልም ምለውን እንደ ያንን እንትን ቴዎሎጂ ሊሰራጫል። አልገባኝም። ያውቃል ማለት በሌላ መንገድ ንገረኝ። አልገባኝም። ኦኬ ለምሳሌ ዛሬ አንተ ለኔ ወንጌል ይዘህ ዛሬ መጣህና ያንን የሰበከውን እግዚአብሔር አያስገድድም፣ በእኔ ፈቃድ ነው። እኔ እሺ ካልኩ ድናለሁ፣ እሺ ካላልኩም የኔ ፈቃድ ነው ብዬ ስለሚያምን እሺ እንደምልም እና እምቢ እንደምንም እግዚአብሔር ያውቃል። እግዚአብሔር ያውቃል ማለት በቃ መቃወም አልችልም እንድትል እንዴት ያደርጋል ነው። እግዚአብሔር ያውቃል ማለት እኔ መቃወም አልችልም እንዴት ያስብላል? እንደሚቃወም ያውቃል እያልኩ ኦልሬዲ መልሰሃል። ኦኬ ለምን እንደዛ እንደሚያስችል ልንገርህ። አንተ እንደምትቀበል ካወቀ አትቃወምም ማለት ነው አይደል? አሲምፕላስ አንተን የሚያውቅ ምንም አያደርግም ብለናል። የተው ፕሪዴስቲኔሽኑ ኤሌክሽኑን አውጣው፣ እሱን አይደለም እያወራን ያለነው። አንተ እንደምትቀበል በነፃ ፈቃድ እንደምትቀበል አወቀ ማለት አትቃወምም ማለት ነው አይደል? ማልቃወም አውቀዋለሁ። ኦፍ ኮርስ እንደ ማልቃወም አውቀዋለሁ። ስለዚህ የለማ በአደር ኦፕሽን የለም ማለት ነው። እንደማትቃወም አውቀ ማለት ያልተቃወምኩት በእኔ ፈቃድ ነው አይደለም። ያልተቃወምኩት እኔ ፈቃደኛ ስለሆንኩ ነው። ያንተ ፈቃድ ነው፣ እሱ ላይ ክርክር የለም። ያንተ ፈቃድ ነው። አንተ ነህ እሺም እምቢ የምትለው አንተ ነህ። ጥያቄው ያንተ ሁለት ኦፕሽን ኖሮ መቃወምም አለመቃወምም ኦፕሽን ኖሮ በሰዓቱ ግን እግዚአብሔር የሚያውቀው አንተ እንደምትቀበል ስለሆነ መቃወም የሚለው ነገር ወንጌሉን ሪጀክት የሚባለው ነገር በአንተ ህይወት ላይ ይታሰባል። ወንጌልን እየሰበኩልህ እያለ አቱም ኦልሬዲ ፈቃደኛ እንደሚሆን ስላወቀ አይታሰብም። ኦልሬዲ ፈቃድ እንደገዛው ታውቀዋለህ። እግዚአብሔር በቃ ፈቃደኛ እንደምትሆን ስላወቀ አይቃወምም ነው። እችን ያዘልኝና እንገልብጣት ሳንቲሟን ደን ማንም ምሳሌ ልጠቀም፣ ሰላምን ልጠቀማት። እንግዲህ ምንም ማድረግ አልችልም ሰላም ስላለች። ደን ሰላም እምቢ እንደምትል ነው የሚያውቀው። ቅድም ያንተንስ እሺ እንደምትል ፖዚቲቭሊ ኦኬ። መምረጥም አለመምረጥም የምትችለው አንተ፣ ያንተ አርጊመንት ላይ ነው የቆምኩት። መምረጥም አለመምረጥም የምትችለው አንተ ጋር ግን ስላንተ የሚያውቀው እንደምትመርጥ ነው። ኦኬ እንደምትመርጥ ነው የሚያውቀው። እሺ እንደምትል ነው የሚያውቀው። ገለበጥ ነው ሳንቲሙ ዳደር ሳይድ ማለት ነው። መምረጥም አለመምረጥም የምትችለው ሰላም ጋር ግን ድንጋይ ሆና እንደምትቀጥል ሪስፖንድ እንደማታረግ ለወንጌሉ ምላሽ እንደማሰጥ ነው የሚያውቀው። ጥያቄ እግዚአብሔር እንደማትመልስ ያወቃት ሰላም የሆነ ሳለ ሐሳቧን ቀይራ ትመለሳለች? እግዚአብሔር እኮ እስከምትሞት ነው የሚያውቀው። ስለዚህ እስከምትሞት ሐሳቡን ሳትቀይር ኦኬ፣ ሳትቀይር እንደምትሞት እግዚአብሔር ስላወቀ አት ዘ ሴም ታይም ደግሞ እሷን ፈቃደኛ እንደማትሆን ስለሆነ እግዚአብሔር ያወቀው በፈቃደኝነት ብለሃል፣ አትቀይርም። በዛም ነው የምትሞት። ስለዚህ ያዙልኝ አሁን አንድ ፖይንት ሜክ አረግም ማለት ነው። ዳስ ዋይ ባይ ዘ ዌይ የሆነ ኤሌክሽን ብታስገቡም ባታስገቡም በአርሜኒያን ሳይድ ያለው እምነት ኢሎጂካል ነው የምንለው ለዚህ ነው። እንዴት ኢሎጂካል እንደሆነ ላሳያችሁ። ችግር የለውም። የነፃ ፈቃዶችን ክምር አምጡና አንድ ሰው ውስጥ አስገቡ። አያሳስብም። እሱ ጥያቄው እሱ አይደለም። ሰውየው አልቲሜትሊ እንደውም ነፃ ፈቃድ ስላለው በድልድይ ላይ መሻገር የነበረበት እየበረረ የሚሄድ ፈቃድ ያለውም ይሁን ምድር ላይ መኖር የሚችለው ምድር ላይ እንዲኖር የተፈጠረው ሰውዬ በጣም ነፃ ፈቃድ ስላለው ሐይቅ ውስጥ ገብቶም ይኖር። ነፃ ፈቃድን ሙሉ አምጥታችሁ ሰውየው ውስጥ ከተቱት። አያሳስብም እሱ። ደን ከእግዚአብሔር ሁሉን አዋቂነት አንጻር ስንመለከት እሱ እንደሚያመን ያወቀው አለማመን አይችልም። አሁን ዲሳይድ ያደረግነው ማለት ነው። አለማመን አይችልም። እሱ ደግሞ እንደማያመን ያወቀው የመረጠውንም አውጡ፣ አስቀድሞ የወሰነውንም አውጡ። በቃ ሁለቱም ወጥተዋል፣ የሉም። ዝም ብሎ ነፃ ፈቃድና እውቀት ብቻ ማለት። ስለዚህ እሱ እንደሚያምን ያወቀው አለማመን አይችልም። እሱ እንደማይቀበል ያወቀው ደግሞ የሆነ ሳለ ሐሳቡን ቀይሮ ወደ ማመን አይመጣም። ስለዚህ ምን የሚል ዴፊኒሽን ላይ ተመጣ ማለት ነው? የኛ ሪፎርምድ ስኮላሮች ይህ እውቀት የሚወስን እውቀት ነው፣ ወሳኝ እውቀት ነው አለም ማለት ነው። ዲተርሚኔቲቭ ናውሌጅ ነው። ዝም ብሎ የሆነ አለማወቅ ስለማይችል ለምሳሌ እዛ ጋ ጫካ አለ እኛ ጋ
ያ ጋር እዛ ጋር ታች ጋር የሆነ እግዚአብሔር ድልድይ የምትባላለች እዛ ጠቋሯ የምትታይ ከሆነ ማለት ነው። እዛ ስር ጫካ አለ። ኦኬ ጫካ አለ እዛ ውስጥ። አሁን በዚህ ሰዓት እዛ ጫካ ውስጥ ኦኬ እየወደቀች ያለ ቅጠልን እግዚአብሔር ያውቃል አያውቅም? አሁን ያላውቅም እዚህ ሆኜ እዛ ጫካ ውስጥ ስንት ቅጠል እየወደቀ እንዳለ እግዚአብሔር አያውቅም? ያውቃል። እንደው በጣም እኮ አመጣው እግዚአብሔር አውርዶት አመጣና ምን አለ? የፀጉራችሁ ቁጥር እኔ አሁን አላውቀውም የስንት እንደሆነ። የፀጉራችሁ ቁጥር እንኳን የተቆጠረ ነው። በቀን ከ60 እስከ 70 ምናምን ፀጉር ይረግፋል ነው የሚባለው ከሰው አናት ላይ ባይዞ የደረቀ የተሰበረ ምናምን ጨምሮ ማለት ነው። የመላጦች ሲሆን ደግሞ ያው እየሮጠ ይሄዳል። የመላጦች ሲሆን አንድ ላይ ነው የሚሄደው። አሁን የኔ በ60 እስከ 100 ምናምን ያው ረግፎ ሊውል ይችላል። ዋናው ስሩ ሳይነካ ማለት ነው። ኦኬ ወደ ፖይንቱ እንምጣ። ጥያቄው ምንድነው ያለው? የፀጉራችሁ ቁጥር እንኳን መሬት ላይ ሄዳ የምትወድቀው እንኳን ምን አትልም ነው ያለው ኢየሱስ ክርስቶስ። ያለ አባታችሁ ፈቃድ ብሮ ከዚህ እንኳን የምትወድቀው ያለ አባታችሁ ፈቃድ አትወድቅም። ስለዚህ የፀጉሬ አንዷ ዘለላ እኔ አላቅም። አሁን ዛሬ የተነቀለ አለ የለም ማውቀው ነገር የለም። ኦኬ ግን አንዷ ዘለላ ስትወድቅ በእግዚአብሔር ፈቃድ ነው የወደቀችው። ታዲያ በእግዚአብሔር ፈቃድ ከተባለ እግዚአብሔር ያንን ነገር ኦርኬስትሬት እያደረገው አይደለም ወይ ነው ጥያቄው? ሐሙስ የሚወድቀውን ፀጉሬን አያውቅም ወይ? ሰኞ የሚወድቀውን ፀጉሬን አያውቅም ወይ? ስለዚህ ሰኞ መውደቅ ያለበት ሐሙስ እንዳይወድቅ አያደርግም ማለት አይደለም ወይ ነው ጥያቄው? አይደለም ወይ? ስለዚህ ኦርጋናይዝ ያደርጋል ማለት ነው። ዝም ብሎ ያውቃል በቃ ማወቅ ብቻ ነው። ያውቃል እንዳንለው ኦርጋናይዝም ያደርጋል ማለት ነው። ኦርጋናይዝም ያደርጋል ነው እያልን ያለነው። this is our understanding as a reformer ግን አውጡት ብያችኋለሁ። እሺ ቀጥል ነገር በመጨረሻ እንድታስተርም ይፈልገው። ስለዚህ ያውቃል ስለሚያውቅ እውቀቱ ዝም ብሎ ማወቅ ሳይሆን በሰው ድርጊትም ስላልተወሰነ እሱ ከመወሰን አንፃር እንኳን አሁን ትንሽ እናወጣ ብላ አሁን ትንሽ ለማገናኘት እየሞከርክ ስለሆነ ነው። ስለዚህ እኔ አንድ ሰው ዛሬ እንደማላምን ኦኬ ማላምን እኔ እንደማላምን በኔ ፈቃደኝነት እንደማላምን አወቃ ነው ወይ እንዳላምንም አድርጎ ነው ያወቀው? ኦኬ ስለማያምን ሰው ነው እየጠየቀዋለሁ። አይ እንዳታምን አድርጎ አወቀ አይደለም። እንዳታምን አድርጎ ከተባለ እግዚአብሔር ነው አንተ ውስጥ የሆነ ነገር እየከተተ ያለው ማለት ነው አይደል? እንዳታምን አድርጎ አወቀ ከሆነ ጊዜው ሲደርስ ነጋ ለአማን ወንጌል ሊሰብክ ሲመጣ አማን በማያውቅበት ሁኔታ እግዚአብሔር እምቢተኝነትን ልብ ውስጥ እየከተተ ነው የሚሆነው። አሁን ባልኮ ከተከሄደ እንዳያምን አድርጎ አወቀ ከሆነ እግዚአብሔር አክቲቭሊ እየተሳተፈ ነው ያለው። አማን ድንገት ሐሳቡን ቀይሮ ወደ ወንጌሉ እንዳይመጣ እየከለከለው የሚል ነው አይደለም። እንደሱ አይደለም። ሲጀመር በተፈጥሯችን የእግዚአብሔር ጠላቶች ነን፣ አንቀበልም። ጳውሎስ እንዳለው ኤፌሶን ላይ የሆኑት በራሳችሁ ፈቃድ በራሱ ነው። በአዳም ወድቋል። ሁሉም አንድ አይነት ነው። እኔን ከዛ ከሚጠፋው ሰውዬ የሚለየኝ ምንም ነገር የለም እግዚአብሔር ኢንተርቪን እስካደረገበት ድረስ። ስለዚህ ኢንተርቪን ሲያደርግ እኔ አብረን ነው ጉዟችን እየሄድን ያለ ነው ወደ ሞት ማለት ነው። ለምሳሌ ሁለት ሰው ሊጠቀምና በደንብ እንዳተርደኝ አበባና አየላ አለ ሊባል ለአበባ ለአየላ ወንጌል እጄ ሰበኩና አየላ ወደ ጌታ ቢመጣ አበባ እምቢ የሚል አየላ የራሱ ፈቃደኝነት ስላስገዘ ነው። እግዚአብሔር ያውቃል፣ እሱን ተግባብተናል። ያኛ እንደሚቀበል ያውቃል፣ እሱን አስረድታኛል። በዛ ቅጽበት ወንጌልን ሲሰብክ አበባ ወደ ጌታ ቢመጣ አየላ ግን አልመጣም ብሎ በዛ ቢሞት አበባ እንዲመጣ አደረገው እግዚአብሔር አድርጎ አየላ እንዳያመጣ አደረገው በሚለው ሰንሰዶ ለማደለም አበባ እግዚአብሔር እንዲመጣ አድርጎ ለምትፈተው ቴንክ ዩ በጣም ክሪቲካል ዲስቲንክሽን ያመጣው አበበን እንዲመጣ አደረገው። ባለቤቱ ማን ነው? አምጪው ማን ነው? ባለቤቱን ለማን ነው የምትሰጠው? ኃላፊነቱን ለእግዚአብሔር አይደለ? ለአበበ ሲሆን ኦኬ፣ ለአበበ ሲሆን ሶ አበበን አመጣ ብለን በመናወራበት ኦኬ፣ አበበን አመጣ ብለን በመናወራበት አየለን ያልከው ያኛውን አየለን ደግሞ ኦኬ፣ አየለን ደግሞ እንዳይመጣ ቅድም እሺ፣ እንደዚህ እጁን ይዞ ኦኬ፣ እንደዚህ እጁን ይዞ
ና እያለ አመጣው ብለን ስለ አበባ ወራን። ከዛስ ስለ አየለ ስናወራ ደግሞ ሊመጣ እየፈለገ ና እዛው ተቀመጥ እንዳትመጣ አለ በሚል አይተረጎምም። ማንም ተርጉማ አያውቅም። እንደሱ አይደለም። ባይሆን ምንድነው? እሺ አበበን ተስማምተናል። እሱ ነው ሄዶ ና እያለ የሳቦ የሚለውን ቃል እንጠቀመውና ስቦት ማለት ነው። ኦኬ ስቦት ምናምን አመጣው። ኦኬ የበቀለ ሲሆንስ ያየለ ነው በቀለ የሱ ሲሆንስ ባለበት ናቹራል ኮንዲሽን ውስጥ እንዲቀጥል ይተዋዋል። አለቀ። ያለበት ናቹራል ኮንዲሽንን ደግሞ ይወደዋል። ዮሐንስ ወንጌል ምዕራፍ ታንጉ። ስለዚህ አለመምጣቱ በራሱ ነው። መምጣት ያልፈለገው እሱ ነው እንጂ እግዚአብሔር አይደለም። በቃ አይመጣም። ሲጀመር ቀደም ሮሜ 9ና ሐዋርያት ሥራ ምዕራፍ 13ን አንብቤልህ የለ የሚመጡትን ሲናገር ያዘጋጃቸውን የምህረት ዕቃዎችን አለ አይደለ? ያዘጋጃቸውን የሚጠፉትን ግን ሲናገር የተዘጋጁትን ብሎ አለፈ። ለሚጠፉቱ አክቲቭሊ እግዚአብሔር የጥፋትን መንገድ እያዘጋጀ በኃላፊነት አይጠየቅም እግዚአብሔር። ታንክ ዩ። አይመጡም። ማንሽ እኮ አይመጣም። ማይመጡት ለዘላለም አይመጡም። ተስፋተናል። ማይመጡት ስለማይፈልጉ ነው እንጂ እግዚአብሔር ስለማይፈልጋቸው አይደለም። የእግዚአብሔር ፈቃድ የተገለጠው ፈቃድ ምንድነው? እግዚአብሔር የተገለጠው ሚውት አርቆ እንዴ የተገለጠው እግዚአብሔር ፈቃድ የምንለው ወይም ሪቬልድ ዊል ኦፍ ጋድ የምንለው እግዚአብሔር ሰዎች እንዲድኑ ይወዳል ነው። ዳሴ እግዚአብሔር ሰዎች እንዲድኑ ይወዳል። የተገለጠ እግዚአብሔር ፈቃድ ነው። ኦኬ ደን ያልተገለጠ ምንለው ይሄ ዘዳግም 9 ላይ ቆመን የምናወራው ነው። ሌሎች የመጽሐፍ ቅዱስ ክፍሎች ላይም ቆመን እናወራለን። የተገለጠው ለኛ ለልጆቻችን ነው። ያልተገለጠው እግዚአብሔር ፈቃድ እሱ ለራሱ ነው። ስለዚህ ያልተገለጠ ምንለው አለ ወይም ዲክሪቲቭ ዊል ምንለው አለ። እሱ በራሱ እንዲህ ነው ብሎ የሚያወራው ማለት ነው። ኦኬ ስለዚህ የተገለጠው ሰዎች ሁሉ እንዲድኑ ወደ መዳን እንዲመጡ በሚወድ ላፍሲት የሰዎችን መዳን ይወዳል። ግን ደግሞ ክሪቲካሊ ካየ ነው አይ ቲንክ ሁለተኛ ጢሞቴዎስ 4 ላይ መሰለኝ 4:10 እስቲ ቼክ አድርጉልኝ። የሁሉ አዳኝ በሆነው በተለይም ለሚያምኑቱ ይላል አይደል? the savior of all especially who believe especially for those who believe ይላል። ቅዱስ ገብተህ እሷን ሞግተኛ እንዴ ፕሮሰስ ይለኛል እንዴ ናግባ ቅዱስ አለዛ ኮሜንት እንዳታረግ። የሰዎች ሁሉ አዳኝ በሆነው the savior of all ይልና especially for those who believe በተለይም የሚያምኑቱ አዳኝ በሆነው። ስለዚህ የማን አዳኝ? የሚያምኑቱ። ያንን ምን ብለን ከፍለን ነው እኛ የምንረዳው? አዳኝ ነው ስንል ጀነራሊ ከሱ ውጭ አዳኝ የለም ማለት ነው። ሰዎችን የሚያድን እሱ ነው ማለት ነው። ከሱ ውጭ አዳኝ የለም ማለት ነው። እያንዳንዱ ሰው መዳን ካለበት ኦኬ እያንዳንዱ በቃ ዓለም ላይ በሰው ልጆች ታሪክ ውስጥ የመጣውን ሰው ሁሉ ማዳን ካለበት እግዚአብሔር አዳኙ ኢየሱስ ብቻ ነው እያልን ያለ ነው። ሰዎችን ሁሉ የሚያድን እሱ ነው። ግን ክሪቲካሊ ደግሞ ካየነው the savior of who believe thank you ይሄው አንደኛ ጢሞቴዎስ 4:10 አረሳውትም ማለት ነው። ይሄው እንደዚህ ይላል ከታች ያየው ነገር ለዚህ ብለን እንጥራለን እንደክማለንም ይሄውም ለሰዎች ሁሉ በተለይም ለሚያምኑት አዳኝ በሆነው ሰዎችን ሁሉ ማዳን ካለበት አሁን ለሰዎች ሁሉ አዳኝ በሆነው ሲባል በቃ ሰዎች ሁሉ ይድናሉ አይደለም አይደል? ትርጉሙ እሱ ነው። ሰዎች ሁሉ ይድናሉ ማለት አይደለም። ግን የሚያድነው ማንን ነው? የሚያምኑትን ብቻ ነው። ለሚያምኑቱ አዳኝ ሆኖ ስለዚህ አዳኝነቱ ሲወራ ለሚያምኑቱ ተብሎ የሚወራለት ነው። ኦኬ ስለዚህ አሁን ዲክሪቲቭ ብለናል። ያ ፐርሚሲቭ ዲክሪቲቭ የተገለጠ ያልተገለጠ ፈቃድ እያለ ምክንያቱም የተገለጠ ያልተገለጠ እያለ ባይብል ላይም ስለተቀመጠ then the question is የማይመጣው ለምንድን ነው? አንደኛ በፈቃዱ ነው። በአዳም ውስጥ ወድቋል። ዮሐንስ 3 እንደሚናገረው ብርሃን ወደ ዓለም መጣ አይደለ? ብርሃን ወደ ዓለም መጣ። ነገር ግን ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማውን ወደዱ። ኦኬ ብርሃን መጣ። ብርሃን ማን ነው? ክርስቶስ ነው። ኦኬ ደን ይሄ ብርሃን ሲመጣ ሰዎች ሁሉ ምን አሉ? ሪጀክት አደረጉ። ብርሃንን ጠሉ። እግዚአብሔር አሁን ባንተ ጥያቄ መሰረት እግዚአብሔር ብርሃንን እንዲጠሉ አንዱ ላይ ብርሃንን እንዳይጠላ አደረገ፣ አንድ ላይ ብርሃኑን እንዲጠላ አደረገ። ከዛ ሁለት ግሩፕ ፈጠረ አይደለም። ሁላችን በአንድነት ብርሃንን ሪጀክት የምናደርግ ነን፣ የምንቃወም ነን። ከዛ መካከል ደግሞ በወንጌሉ ቃል በኩል እግዚአብሔር
ቅድም አንተ እውቀት ብቻ ባልኮ ማለት ነው በቅድመ እውቀቱ እኛ እዛ ውስጥ ፕሪዲስቲኔሽንን እንከተዋለን ነፃነቱ አለን ምክንያቱም እውቀቱን እንደፊኛ ዝም ብለን እናንጠለጥለው ነገር ስላልሆነ ያወቀው ኤግዛክትሊ ስለሚሆን ኤግዛክትሊ መሆኑን ማይቀር ከሆነ ዴስቲኒ አድርጓል ነው የምንለው ዳስ መሆኑን ማይቀር ከሆነ ዴስቲኒ አድርጓል ፕሪዲስቲኒ አድርጓል ነው የምንለው ስለዚህ ያኛው የሚጠፋው ሰውዬ ቅድም የሚመጣው አሁን እጁን ጎትቶ አመጣ የላከኛ ከሰው በቀር በሚለው ቃል መሰረት ስቦ አመጣ ማለት ነው የማይመጣውንስ አይስበውም ነው በቃ ቅድም ይወደዋል አይደለ ጨለማው በቃ እዛ የምትወደውን ቀጥልበት ይለዋል ታስ ስለዚህ እግዚአብሔር አይደለም ፈርስት አንድ ሪስፖንሲቢሊቲ የሚወስድበት በዚህ ግለሰብ ላይ ስለዚህ ተሽከርክሮ ወደ ነበረበት ተመለሰ ስለዚህ ቅድም አንተ እያልክ በነበረው ነጋ እንደሚድን ካወቀ ፖዚቲቭ ሆኖ ወይ ነጋ አለመዳን አይችልም አልከኝ በፈቃዱ ነው ተወሰነ ወሰነ ምናምንን አውጣው ነው በቃ ያ ቃል እግዚአብሔር ሲያቅ ነጋ ይድናል ከዛ ወንጌሉ ሲመጣ ተቀበልኩ ደን ነጋ እንደማይቀበል አወቀ ሲባልስ ዛሬ ሰማይ ምድር ቢገለበጥ የዓለም ወንጌላውያን ሁሉ ተሰልፎ ቢሰብኩም አትቀበልም በፈቃድ 100% ፈቃድን ተጠቅም ደን መጨረሻንም ስለሚያቅ በዛው ነው የሚቀጥለው ስለዚህ ቅድም ያመጣነው ሎጂክ ምን ይሆናል ማለት ነው አንተም የተቀበልከው የዳነውን እንደዳነ ሲያቅ ድኖ እንደቀረ ነው የሚያውቀው ማለት ነው ባንተው ሎጂክ ቅድም እንደተናገርኩ የማይድነውን እንደማይድን ኦር የማይቀበለውን እንደማይቀበል ሲያቅስ በዛው ጸንቶ እንደሚጠፋ ነው የሚያውቀው ስለዚህ ይሄ የእውቀቷ ትምህርት እንደውም ባይ ዲፎልት አንተን ማድረግ ያለበት ምንድነው የዳነ አይጠፋም በሚለው አለዚያ ምን መሆን አለበት ወደ አንተው ፈቅደው የመጡ ምናምን አይክዱም የሚል አለ ወይ ምናምን ከተባለ ስለዚህ ምንድነው መሆን ያለበት ይሄ ሎጂክ ይሄ እኔ ያመጣሁት ሎጂክ እኮ እኔ አያፈርስም በእኔ ያመጣሁት ሎጂክ ምን ያምናለው ብራውያንን አምኖ እንደሚድን ያውቃል አንድ ሰው አምኖ ዲኖ እንደሚክድም ያውቃል ነው ባይውቃት ላይ ነው እኔ ተመሰረትኩ በውሳኔ ላይ ስላልሆነ በፈቃድ ተጠቀምት ብለሃል ስለዚህ ተጠቅሜ ይሄ ብራውያን የዳኑት ነው ብዬ ስለማመን ይሄ ሰውዬ እንደሚያምንም ያውቃል እግዚአብሔር ኦፍ ኮርስ አምኖ እንደሚክድም ያውቃል ኦፍ ኮርስ ኪዶ እንደጠፋም ያውቃል የዳነ ሰው አምኖ ከካዳ ላጣ ይችላል ብዬ ስለማመን አንተ ሎጂክ እንሂድ ስለዚህ ድኖ አምኖ እንደሚድንም ያውቃል ክዶ እንደሚጠፋም ያውቃል ኦኬ ስለዚህ ሁለት የተንጠለጠለ ነገር ማለት ነው ጥያቄ ሰዎች ሲድኑ በሰማይ ምን ይሆናል ነጋ ያ ድኖ እንደሚክድ የሚያውቀው ሰውዬ ሲጠፋስ ያው እንደ መጥፋቱ እግዚአብሔር ፈቃደ ስላልሆነ አዝናል ነው መቼም ሰው እንደዚህ ነው እግዚአብሔር ይፈልጋል አለ እንደዛ የሚል የመጽሐፍ ቅዱስ ሐሳብ አይ ቃል በቃል የለም ግን እንደምደሰት ነው እንጂ ስለምንድነው ሰዎች በቃ ስለመዳናቸው ቁጭ ብሎ ያዝናሉ ምክንያቱ ሲባል መዳን ሲባል ወደ ማይቋረጠው ወደ እግዚአብሔር ህብረት መምጣት ስለሆነ ኦኬ ደስታቸው ፍጹም ነው መልሶ ሐዘን አያውጭባቸው ባለፈው አመት የመጣው ሰውዬ እኮ ተመለሰ ብሎ ሐዘን ሰለስት አይቀመጡ ፍጹም መዳን ስለሆነ ፍጹም መዳን ዮሐንስ ወንጌል ላይ በዚህ አድርገን አንድ ልጨምርልህ ኢቭን ዋናውን ሐሳብ አላወራውም እስካሁን በዚህ ልሂድልህ ዮሐንስ 5 ላይ በእኔ የሚያምን ከሞት ወደ ህይወት ተሻገረ እንጂ ምትለዋን ያዝልኝ እንደዚህ ሆነ እንጂ እንደዚህ አይደለም ማለት ነው አይደል ከሞት ወደ ህይወት ተሻገረ እንጂ ዳግመኛ ወደ ምን አይመጣም በእኔ የሚያምን ከሞት ወደ ህይወት ተሻገረ እንጂ ድጋሚ ወደ ምን አይመጣም ፍርድ ወደ ሞት አይመጣም ስለዚህ በኢየሱስ ከሞት ወደ ህይወት የተሻገሩ ወደ ምን አይመጡ አይ የሚያምን ስለሆነ ካልካ ደግሞ በጭራሽ በእምነት ጸንቶ ካልካዳ አይመጣም በእኔ የመጣው ኢቭን በጣም አጠነክርብሃለሁ ወደ እኔ የሚመጣው ወደ ውጭ አላስወጣውም ይላል እግዚአብሔርማ አያስወጣም ኦፍ ኮርስ በጭራሽ ስለዚህ አላስወጣም በቃ አይደል እንዴ የሚወጣ ከሆነ አላስወጣም እንዴት ይባላል መውጣት የምትችል እግዚአብሔር አያስወጣም እኮ አትወጣም እኮ ነው እኔ አላስወጣም ካለ አትወጣም
እኮ ለምሳሌ አማንሽ አንተ አሁን ባጭሩ አንተ ከዚህ ከገስት ነጋ አላስወጣም ማለት እኔ አልወጣም ማለት አይደለም። አላስወጣም በተረጋግታ አውራ ካልክ ታስወጣም። እኔ አንተ ላይ መቆጣጠር ስለማልችል ነው። እኔ ሉዓላዊ ስላልሆንኩ ነው። ከኔ ገስት ነቅለ መውጣት የምትችለው እኔ ሉዓላዊ ስላልሆንኩ ነው። እግዚአብሔር ግን ምንድን ነው ያለው? ከእጄ ማንም አይነጥቃቸውም ነው ያለው። ማንም ውስጥ አንተ አለ የለም? አንተ ማንም ነህ አይደለም? ማንም ነህ ወይስ አይደለም? አሎ እኔን ማንም ሊያስወጣኝ አይችልም። እግዚአብሔርም አያስወጣኝ። እኔ በራሴ ፈቃድ ወጣለሁ። ማንም ሲባል አንተ ማንም አይደለም? አንተ ራሱ ማንም ውስጥ አገባ? ማንም አይወጣም አላለም። ማንሻ አያስወጣም ነው እኮ። ማንም ከእጅ አይነጥቃቸውም ነው። ማንም ከእጅ አይነጥቃቸውም ሲል አንተ ማንም ውስጥ አትገባም ወይ ነው ጥያቄው። እና አለሽ አለው። ስለዚህ አንተም ብትሆን ማስወጣት አትችልም ነው ዳሴ። ማንም ማስወጣት አይችልም ነው። ሌላ ሰውን ማስወጣት አይችልም። እኔም አልችልም። እኔ ራሴ ወጣለሁ ነው። ማንም ውስጥ አንተ ካለ አንተም ራስህ ማስወጣት አትችልም ነው የሚሆነው። ማንም ስለሆነ ማለት። እሺ ዕብራውያንን አስረዳኝ። ዕብራውያንን አስረዳኝ እኮ ዕብራውያን ቅድሙ ሎጂክ እየመጣውልህ ነው ያለው የዕብራውያኑ ማለት ነው። ስለዚህ ማንም ካለ አንተም አለበት ማለት ነው። ስለዚህ ማንም ግን አንተ ሲቀር አይደለም። ኦኬ ማንም ግን ነጋ ሲቀር አይደለም፣ ነጋን ጨምሮ። ስለዚህ የእግዚአብሔር ፈቃድ ብቻ ነው ተብሎ አይደለም የሚተረጎመው፣ ያንተንም ጨምሮ ማለት ነው። ስለዚህ እኔ ይሄንን አጥር ዘግቼዋለሁ። ኦኬ ይሄንን አጥር ዘግቼዋለሁ፣ ማንም አይወጣበትም ከተባለ እኔ ግን ዘልዬ መውጣት እችላለሁ የሚል ልታወራ አትችልም። ያ ከሆነ ጠባቂው ላይ የኔ ፍቃድ አሳይሽ፣ እዚህ ላይ የኔ ፍቃድ አሳይ። እኔ መውጣት ቢፈልግም ማልወጣ ከሆነ ፈቃድ የለኝም ማለት እኮ ነው። አልችልም ማለት ነው። ያስገድዳል ወደሚለው አያስገድም። ኤግዛክት ምሳሌው ልንገርህ። ገብርኤል መውደቅ ይችላል ሲሶ መላእክት እንደወደቁት አሁን ላይ አይችልም፣ አይወድቅም። ዝጋው ብሮ፣ አትታገል። እሺ አትታገል። በቃ ኬስ ክሎዝድ። እግዚአብሔር ደሙን ላላፈሰሰላቸው መላእክት እንዳይወድቁ የሚከለክል ከሆነ በደሙ የገዛውን እንዴት እንዲወጣ ይፈቅድለታል ብለህ ታምናለህ? እንዴት ለማይራራላቸው ለነዛ በዘላለም ሰንሰለት አሰራቸው ተብሎ እኮ ነው የተቀመጠው። አንተን ግን ደጋግሞ ይምርሃል። የቀሩትን እንዳይወድቁ ይጠብቃል። ደም ያልፈሰሰላቸውን እንዳይወድቁ ይጠብቃል እያልክ ደም የፈሰሰልን አንተን እኔ ዘልዬ እወጣለሁ እያልክ እንዴት ታምናለህ? ይሄ እኮ ደሙን መናገር ነው የሚሆነው። ደሙን ማቅለል ነው የሚሆነው። ይሄ ደም ያልፈሰሰላቸውን ይጠብቃቸዋል። ካንተ በላይ ይወዳቸዋል ማለት ነው እነሱ። ገብርኤል አሁን መውደቅ አይችልም፣ ሚካኤል መውደቅ አይችልም። አረ ለምን? እሱ እየጠበቀ ስላለ ብሮ። በዚህ እምነት መንግስተ ሰማያት ከገባህን በኋላ ባይዘዌ እርግጠኛ መሆን አትችልም። ነፃ ፈቃድ ስላለ ልትወጣ ትችላለህ። ከዛ እችን የነፃ ፈቃድ ጥያቄህን እዛ ስትሄድ የሚቀየር ነገር ስለሌለ ከዛ እንደማትወጣ በምንድን ነው እርግጠኛ የምትሆነው? መንግስተ ሰማያት በገባ እንኳን ዘለ በሆነ ቀዳዳ በኩል ገሃነም ትሄዳለህ ማለት ነው፣ ነፃ ፈቃድ ስላለ። ስለዚህ ላልሞተላቸው ደሙ ላልፈሰሰላቸው መላእክት እየጠበቃቸው ስለሆነ አይወድቁም እንደ ሲሶ መላእክት ብለህ እያመንክ፣ አንተን ግን በገዛ ልጁ ደም የገዛህን በወርቅና በበር ባልሆነ በከብቶችና በፍየሎች ደም ባልሆነ በዛ በክቡር ደም የገዛህን ከፈለገ ዘሎ ይወጣል እኔ ምን አገባኝ እያለ ያየኛል ማለት የልጁን ደም አያከብረውም ማለት ነው። ሁለቱን እንትኑን ስናገናኝ ማለት ነው። ስለዚህ የስ መላእክቱን ስለጠበቀ ነው የማይወድቁት። ገብርኤል አይወድቅም። አሁን አይደል? ገብርኤል አይወድቅም፣ ፕሮቴክትድ ሆኗል። ሚካኤል አይወድቅም። እንደሚወድቁ የሚናገር የመጽሐፍ ቅዱስ ክፍልም የለም። ነፃ ፈቃድ ስላላቸው መላእክት ነፃ ፈቃድ አላቸው የላቸውም? አላቸው። ስላላቸው ነው መጽሐፍ እንደሚናገረው በእግዚአብሔር ላይ አመፀን ያመጹት ደን የጣላቸው ደን በዘላለም ጨለማ አስሯቸዋል፣ በጨለማ ውስጥ በሰንሰለት ይዟቸዋል። ኦኬ እግዚአብሔር መሐሪ ነው። እውነት ነው፣ መሐሪ ነው። ለምንድን ነው ማይምራቸው? ለምንድን ነው ማይምራቸው? ናግባ እስቲ ፈላሽስ መሆኑን አሳየን። እኔ እኮ ኮሜንት ላይ ጀግና ናችሁ ገብታችሁ አታውሩ። ግባ እስቲ ኒያቶ አስፋ ምናምን ግባ እስቲ። ስለዚህ ዳስ ደ ኬዝ ማለት ነው። ሶ አንድ ሰው ከዳና እሺ ቀጥል። ከዳና በኋላ ማውጣት ቢችልም እግዚአብሔር አይሰጠም ነው። ያ ሶሻሊ ለሰው ጭራሽ ፍሪ ዊል ምንም ነፃ ፍቃድ የለም
የሚለውን ልይዝ በዛ ልድና ወደ ዕብራውያን እና አሁን በዛ አትያዝ። እንደሱ አይደለም። እኔ ያወራሁት ኮንክሉዥን ወደዛ አይደለም የሚመራው። ኢቭን እንደው ወደ አንተ ትንሽ ላጠጋገው እንደዛ መያዝ ከፈለክ በግረኛ ያስፈለገው ለምንድን ነው? ባግብ ደካማ ስለሆነ ስለሚጠፋ ብላ ያዘ። በግረኛ ስለሚጠፋ። ስለዚህ እረኛው እስካለ አይጠፋም አለ። አሁን ፖንቱ እረኛ አለ ማለት በጭራሽ አይጠፋም። ማንም ሊጠፋ አይችልም። አሁን በግረኛ እየጠበቀው እኮ ፈልጎ መጥፋት ይችላል አይደል? አይችልም። እኔ ቃሉን ነው ማምነው። አይጠፉም። እኔ እረኛ ስለሆንኩ አይጠፉም የሚለውን ነው ማምነው። ነጋይ እረኛ ደግሞ እረኝነቱ የምን አይነት እረኛ ነው ሲባል የነፍሳችሁ እረኛ። ሃሌሉያ። አማን የት ገባ የት ወጣ? ታክሲ ላይ ተሳፈረ፣ ፕሌን ላይ ወጣ፣ ጫካ ሄደ፣ ከተማ ሄደ አይደለም። ነፍሴን ነው እየመራት ያለው። መዝሙር ላይ እንደሚናገረው ማለት ነው። ስለ ስሙም በጽድቅ መንገድ መራኝ። እኔ በጽድቅ መንገድ የማልሄድ ከሆነ ይቆርጠኛል አይደለም። እሱ እየመራኝ ስለሆነ ነው በጽድቅ የሚሄደው። ዳሴት ነፍሴን ምን አላት? መለሳት። ቆይ ልመለስና እግዚአብሔር የሚያደርገኝን ልይ አይደለም። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። መልሶ የሚመራኝ እሱ ነው። መለሳት ማለት ምን ማለት ነው? ነጋ አዎ ወደ ግራ ሄጄ ነበር ማለት ነው። መለሳት ማለት ምን ማለት ነው? የሆነ ቀኝ ሄጄ ነበረ ግን ወደ ራሱ መንገድ አመጣኝ አይደለም ወይ? ታዲያ ያንን ማምጣቱን ያቆማል ወይ? አቆም። ስለዚህ ወደ ዕብራውያኑ እንምጣና ስለዚህ እግዚአብሔር ፋይናል እውቀቱ ምንድነው በሚለው እንሂድ። ጅማሬው ላይ መዳኑ ላይ እንደሚያምን ያውቃል፣ እንደማያምን ያውቃል እናወራ። ኦኬ፣ እንደሚያምን ያውቃል፣ እንደማያምንም ያውቃል እናወራ። እሺ፣ እንደዚህ ልምጣለን። ዕብራውያን 6ም ከዚህ የተለየ ስላልሆነ ማለት ነው። እግዚአብሔር በመጨረሻም እንደሚክድና እንደሚወጣ ያወቀው ሰው የወሰነውን አውጣ፣ የመረጠውን አውጣ። እንደ ቅድሙ ነው የምናወራው። እግዚአብሔር እንዲሁ መጥቶ ከኛ ጋር ጊዜ አሳልፎ ኦኬ፣ በኢቫንጀሊዝም በምን ተሳትፎ ፋይናሊ ግን በክርስትናው እንደማይጸና ያወቀው ሰው በቃ የሰው አይጸናም ዝም ብሎ ነው የመጣው ያለው ሰው እስከ መጨረሻው መጽናት ይችላል፣ መቆየት ይችላል በነፃ ፈቃዱ። እሱ በነፃ ፈቃዱ ለማመንም ወስኗል። አምኑም መካድ ስለወሰነ የሚወስነው ውሳኔን ለሰውዬ እየሰጠውት ስለሆነ አይችልም። ሰውዬ ወስኗል፣ ለመካድም ወስኗል፣ ይሄዳል። ከእውቀቱ አንፃር ከእውቀቱ አንፃር ከእግዚአብሔር እውቀት አንፃር ግን እየተጠየቀው እግዚአብሔር ከሃዲ እንደሚሆን ያወቀው ሰው አማኝ ሆኖ መቀጠል ይችላል እኮ። አማኝ ሆኖ የማይቀጥለው እኮ እግዚአብሔር ስላውቀ ብቻ አይደለም፣ እሱም ስለወሰነ ነው። ላለመጽናት ስለወሰነ ነው። ሰውዬ በእግዚአብሔር እውቀት ብቻ አይደለም፣ ለእውቀት ብቻ አይደለም ማለት የእግዚአብሔር እውቀት የሰውየውን ድርጊት ይቀድማል አይቀድምም? አይቀድማል። እሱ እግዚአብሔር ለዋላው ነው አቀ በደም ነው የሚቀድመው። ስለዚህ እግዚአብሔር ቀድሞ አወቀ ሰውየው የሚሄድበትን መስመር። ስለዚህ እግዚአብሔር ካወቀው መስመር ሰውየው የሚሄድበትን ማለት ነው ውጪ ቄርሎስ ዘእስክንድርያ በዮሐንስ እንትኑ እንዳታንቀሳቅሽ በቃ እንደሱ ይሆን። ሲጨርስ ወደ ላይ ስክሮል ታደርጊዋለሽ። ቄርሎስ ዘእስክንድርያ በዮሐንስ 17:9 ላይ አልኩት ማለት ነው። በምዕራፍ 8 ለአብ የተነገረው ሁሉ ከወልድ መንግስት እንደማይለይ ምን የሚለው ቃል መሰላችሁ? ስለነዚህ ስለሰጠኸኝ እንጂ ለዓለም አልለምንም የሚል ቃል አለ አይደል? እሱን ቃል እያብራራ ነው። ለሰጠኸኝ ነው እንጂ ለዓለም አልለምንም። እነዚህ የሰጡት ማን ናቸው? ዓለም የሚባለው ማን ነው የሚሉትን ነው የሚያብራራው ቄርሎስ ዘእስክንድርያ። ለአብ የተነገረው ሁሉ ከወልድ መንግስት እንደማይለይ ሁለቱም በእኩልነት በሁሉ ላይ ይገዛሉና። እኔ ጋር ያለ መስሎኝ እንትን ስክሮል እያደረኩ ነበር እዚህ ሆኜ ማለት ይገዛሉና እንደ ሰውነቱ ስለ ምልጃው ያወራል፣ ስለ መካከለኝነቱ ያወራል። ኤቭሪቲንግ ነው የሚያወራው ባይዘው
እንደ ሰውነቱ በእግዚአብሔርና በሰዎች መካከል አስታራቂና መካከለኛ በመሆን በድጋሚ ያማልዳል። እውነተኛ ታላቅና ቅዱስ ሊቀ ካህናታችንም በመሆን ራሱን ስለኛ መስዋዕት አድርጎ በማቅረብ የአባቱን ቁጣ በጸሎት ያበርዳል። ቁጣ አይደለም የሚነገረው። he appeases the anger of his father ነው የሚለው ባይዘው በእንግሊዝኛው አፒዝ ያረጋል፣ ያበርዳል። አይ ቁጣ ምናምን የተቆጣ እግዚአብሔር ምናምን አለ። የተቆጣ እግዚአብሔር ያው እዚህ ጋር እንደዛ ነው የሚለው። ስለኛ መስዋዕት አድርጎ በማቅረብ የአባቱን ቁጣ በጸሎቱ ያበርዳል። አብርዷል አይደለም፣ አብርዷል ተብሎ የሚወራበት የሆነ ኮንቴክስት አለ። ያበርዳል ሲሆን ደግሞ አሁን እየተደረገ ያለ ነው። ያማልዳል አለ። አሁን ከላይ እየተደረገ ያለ ነገር ነው። አሁን እየተደረገ ያለ ነገር ነው። እርሱ ራሱ መስዋዕት፣ ራሱ ካህናችን፣ ራሱ መካከለኛችን፣ ራሱም የዓለም ኃጢአት የሚያስወግድ ነውር የሌለበት እውነተኛ በግ ነውና ከፍ አድርጊ። ራሱም መካከለኛችን፣ ራሱም የዓለምን ኃጢአት የሚያስወግድ ነውር የሌለበት እውነተኛ በግ ነውና። በደንብ ከፍ አድርጊ። የጨረስኩበት ጋር አድርገሽ ከላይ ከፍ ታደርጊዋለሽ። እሺ ነውና አሁንም እስከ ግማሽ ከፍ ማድረግ ትችላለሽ። በዚያን ጊዜ የነበረው የሙሴ ስርዓት በመጨረሻው ዘመን ለተገለጠው የክርስቶስ ማዕከላዊነት ወይም አስታራቂነት ግልጽ ጥላና ምሳሌ ነበረ። የሙሴው ማለት ነው። የኦሪት ሊቀ ካህናትም ከሕግ በላይ የሆነውን ያንን ካህን በራሱ ማንነት አመልክቷል። የሕግ ስርዓቶች የእውነት ጥላ ናቸው። በመንፈስ ቅዱስ የተመራው ሙሴ እና ከእርሱ ጋር ታላቁ አሮን በእግዚአብሔርና በሕዝቡ ማህበር መካከል ዘውትር ይቆሙ ነበረ። ካህናት ስለሆኑ ሌዋውያን ስለሆኑ ማለት ይቆሙ ነበረ። በአንድ በኩል የእስራኤል ሕዝብ ሕግን በመተላለፋቸው ምክንያት የእግዚአብሔርን ቁጣ ለማብረድ ይማጸናሉ። ከላይ ኢየሱስን ምን አለ? የአብን ቁጣ ለማብረድ ይጸልይልናል ኦር ይማልድልናል አለ። ለማብረድ ይማጸናሉ። በደከሙም ጊዜ ምሕረትን ከላይ ይለምኑላቸዋል። ሃሌሉያ! እንዴት እያገናኘ እንዳላያችሁ የክርስቶስን ስንደክም የሚራራልን ሊቀ ካህን ስለሆነ ይማልድልናል ማለት ነው። በደከሙም ጊዜ ምሕረትን ከላይ ይለምኑላቸዋል። በሌላ በኩል ደግሞ ሕዝቡን እየባረኩና እየጸለዩ በሕጉ መሰረት መስዋዕቶችንና ስጦታዎችን በየተራ ያቀርባሉ። ይህንንም አንዳንዴ ለኃጢአት ስርየት፣ አንዳንዴ ደግሞ ከእግዚአብሔር ላገኙት ቸርነት የምስጋና መስዋዕት አድርገው ያቀርቡ ነበር። በደንብ ከፈርጊ በደንብ በቃ እስካላነበብኩበት ፓርት ድረስ በደንብ ከፈርጊ። ግማሽ ላይ ነው የምታረጊው። ሰላም አንቺ በደንብ ከፈርጊ። እሺ በቃ እንቀጥል። ያቀርቡ ነበር። ነገር ግን ከሕግ ጥላና ምሳሌዎች በላይ ሆኖ በመጨረሻው ዘመን ራሱን የገለጠው ክርስቶስ በአንድ ጊዜ ሊቀ ካህናችንና መካከለኛችን ሆኖ እንደ ሰውነቱ ይጸልይልናል። አሜን። ይጸልይልናል። በተመሳሳይ ጊዜ በተመሳሳይ ጊዜ እንደ ሙሴ ይጸልይልናል። በተመሳሳይ ጊዜም ለሚገባቸው መልካም ስጦታዎችን ከሚሰጠው ከእግዚአብሔር አብ ጋር ዘወትር አብሮ ይሰራል ወይም ይተባበራል። ቅንፍ ውስጥ ያለው የኔ ሐሳብ ነው። ይሰራል የሚለው ነው በእንግሊዝኛ ያለው። ጳውሎስ ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይህንን በሚገባ አሳይቶናል። ስለዚህም እንደ ሰውነቱ ይጸልይልናል፣ እንደ አምላክነቱ መልካም ስጦታዎችን ለእኛ በማካፈል አንድ ይሆናሉ። ከማን ጋር አንድ ይሆናል? በመለኮት ማለት ነው። አንድ ይሆናል። እርሱ ቆይ ምዕመናን፣ ዝም ብዬ እየሄድኩ ነው ያለሁት። ድምጼ ይሰማል? የሚቆራረጥ ነገር የለም አይደል? ድምጼ ይሰማል አይደል? ከታች አላችሁት?
እሺ አንቺም ይሰማሻል። ከታች አንዳንድ ቁጥር ጻፉ የሚሰማችሁ ከሆነ። አይ ኮሜንት ላይ ምንም እንቅስቃሴ እያየሁ ስላልሆነ ይሰማል። ኦኬ ተመስጣችሁ ነው ማለት ነው። ተመስጣችሁ ነው። እሺ እንቀጥል። ስለዚህ እንደ ሰውነቱ ይጸልያል፣ እንዲሁም እንደ አምላክነቱ መልካም ስጦታዎችን ለእኛ በማካፈል አንድ ይሆናል። እርሱ ቅዱስ ነውር የሌለበት ያልረከሰ ሊቀ ካህናት እንደመሆኑ በሕጉ መሰረት የመስዋዕት ተግባር እንደተመደበላቸው ካህናት ስለ ራሱ ድካም አላቀረበም። መስዋዕቱም ማለት ነው አላቀረበም። ይልቁንም ስለ ነፍሳችን መዳን ስለ ኃጢአታችንም ሲል ራሱን አንድ ጊዜ ፈጽሞ አቀረበ። ለእኛም ጠበቃ ወይም ኢንተርሴሽን የሚል ይጠቀማል። ኖ ኦኬ እሺ፣ ባትሪ ያለቀ ስለሆነ እንትኑ እንዲማረግብኝ እንቀጥል። እሺ አማላጅ ነው ዮሐንስ እንዳለው። አሁን ተመልከቱ፣ ለማንጸልይላቸው ዓለም ሁሉ ምናምን የሚሉ ሀሳቦችን ከዚህ በኋላ ያወራል ማለት ነው። ለእኛም ጠበቃ ነው ዮሐንስ እንዳለው እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት ነው አለ። አሁን እችን ሲያብራራ ተመልከቱ። ምን ማለት ነው ለዓለም ሁሉ ኃጢአት ማለት ብሎ ቄርሎስ ዘእስክንድርያ ሲናገር ማለት ነው ለዓለም ሁሉ ኃጢአት እንጂ። ኦኬ ምናልባት ግን የተናገርነውን ለመቃወም የሚፈልግ ሰው ለመቃወም የሚፈልግ ሰው እንዲህ የሚል ጥያቄ ሊያነሳ ይችላል። ወንጌላቱንና ዮሐንስ መልእክትን ይዞ ማለት ነው እንዲህ የሚል ነገር ሊናገር ይችላል። ደቀ መዝሙሩ የተናገረው ከአዳኙ ቃል ጋር ፈጽሞ የሚቃረን አይደለምን የሚል ክስ ሊቀርብ ይችላል አለ ብሎ ይጠይቅ ይሆናል አለ። ጌታችን ኢየሱስ ክርስቶስ በእነዚያ ቃላት ለዓለም ሁሉ መጸለይ እንደማያስፈልግ በግልጽ ሲናገር አያችሁ። እደግመዋለሁ፣ ያዙልኝ፣ እዚህ ጋር ያዙልኝ አንዴ ቆይ። ምዕመናን ኮሜንት ሴክሽንም እያያችሁ እሺ። ተመስጣችኋል በድምጼ አይነው፣ ግን የሌለ ነገር የሚያወሩ ሰዎችን አየር ላይ ቦልኩ። እሺ ጌታችን ኢየሱስ ክርስቶስ በእነዚያ ቃላት ለዓለም ሁሉ መጸለይ እንደሚያስፈልግ አይደለም እንደማያስፈልግ በግልጽ ሲናገር እንዴ የለሽም እንዴ ሶሊ? እሺ ሶሊ እያየሽ በቃ አሁን ከሚወራው ቶፒክ ውጪ አንድ ነገር የሚያወራ ሰው ካየሽ ብዙ በቦለከ ታውቃላችሁ። እኔ እንትን እላለሁ፣ ሽልማት እሸልማለሁ። እሺ ሶሊ ሆነሻል። ቀንድ ቢያውን ከዚህ በኋላ ማንም የሌለ ነገር ቢያወራ ማለት ነው ከርስ ውጪ ዝም ብሎ የሚያወሩትን ቦልኪ። እሺ እደግመዋለሁ አሁንም በእነዚያ ቃላት ለዓለም ሁሉ መጸለይ እንደማያስፈልግ በግልጽ ሲናገር፣ በግልጽ ነው ደግሞ የሚናገር ነበር። ምኑ ነው በግልጽ የሚናገረው? ለዓለም መጸለይ እንደማያስፈልግ ሲናገር፣ ጠቢቡ ዮሐንስ ግን ተቃራኒውን አረጋግጧልና ይላሉ ከሳሾቻችን። ኦኬ ይላሉ እንዴ ለዓለም ሁሉ እያለ አይደለም ወይ? እዚህ ጋር ዮሐንስ አንደኛ ዮሐንስ ላይ ግን ኢየሱስ ክርስቶስ በግልጽ ለዓለም አልጸልይም ብሏል፣ እንደማያስፈልግ በግልጽ ተናግሯል የሚል ክስ ነው ማለት ነው። ተቃራኒውን አረጋግጧል ይሉናል ነው ባጭሩ። ዮሐንስ በተቃራኒው ነው፣ ኢየሱስ በተቃራኒው ተናግሯል እንደማለት ነው። ምክንያቱም አዳኙ የኃጢአት ማስተሰሪያና ጠበቃ የሚሆነው ስለኛ ኃጢአት ብቻ ሳይሆን ስለ ዓለም ሁሉ ኃጢአት ጭምር መሆኑን ያስረግጣል። እኛም ብቻ አይደለም፣ እያንዳንዱ ሰው ግለሰቡ ዓለም ላይ ያለ ማለት ነው። ኦኬ ማለት ነው። ኦኬ ከዛስ የዚህን ችግር መፍትሄ ማግኘት አያችሁ። እነዚህ ሁለቱ እንደዚህ ብሎ መፍታት ችግር ነው ብሎ ነው ቄርሎስ ዘእስክንድርያ የሚናገረው ማለት ነው። ኦኬ በእነዚህ መካከል ያለውን ኮንትራዲክሽን ወይም በእነዚህ መካከል ያለውን ፓወር ባንክ እየሰካው ነው። ኦኬ ካሜራዬንም ማጥፋት ይኖርብኛል መሰለኝ ስለምንቀሳቀስ አስሬ። ኦኬ አጥፍቼዋለሁ። እሺ የቱ ጋር ነው ያለው? ወይም ደቀ መዝሙሩ ከጌታው ቃል ጋር እንዴት እንደሚስማማ። እሺ ውረጅ የዚህ የዚህን ችግር መፍትሄ ማግኘት። እሺ የት አለ? እሺ የዚህን ችግር መፍትሄ ማግኘት ወይም ደቀ መዝሙሩ ከጌታው ቃል ጋር እንዴት እንደሚስማማ መናገር ከባድ አይደለም። ተቃረነ አላችሁ አይደለ?
ለዓለም አልጸልይም ብሎ ዮሐንስ 17:9 ላይ ተናገረውን ያው ደቀ መዝሙር ደግሞ አንደኛ ዮሐንስ ምዕራፍ 2:1 ላይ ለዓለም ሁሉ ኃጢአት ሲል ተቃረነ አላችሁ አይደለ አለ። ኦኬ እንዴት እንዳልሆነ ማሳየት ቀላል ነው አለ። አይጋጭም እንዴት እንደሚስማማ ማሳየት ቀላል ነው አለ። ኦኬ አሳየን እስቲ ቄርሎስ ብለን እንየው። እሺ ሚሚ እነዚህ አሕዛብ በእርሱ በማመን ራሳቸውን ሊለዩና በክርስቶስ በኩል ወዳለው የድኅነት ዕውቀት በቅርቡ የሚጠሩ ቢሆንም ጌታችን ከፈሪው እሺ ይህ የኃጢአት ማሰሪያ የሚሆነውን ዕውቀት በቅርቡ እንደሚጠሩ ጌታ ከኃጢአት ማስተሰሪያ የሚሆነው የቱ ጋር ነው? ይህም ማለት በእምነት ወደ ጽድቅ ቅድስና ለሚጠሩ ኦኬ አይ ቲንክ የተከፋፈለ ነገር አለ። አውርጁ ትንሽ ቅድም ላይ ካየነው ጋር የተከፋፈለ ፓርት አለ። እሺ እነዚህ አሕዛብ በእርሱ በማመን ራሳቸውን ሊለዩ እና በክርስቶስ በኩል ወዳለው የድኅነት ዕውቀት በቅርቡ የሚጠሩ ቢሆንም ጌታችን የኃጢአት ማስተሰሪያ የሚሆነው ለእስራኤል ዘር ብቻ ሳይሆን ለዓለም ሁሉ ጭምር መሆኑን ለመግለጽ ተገዷል። ስለዚህ ለዓለም ሁሉ የሚለው ከእስራኤል ዋይዝ ተደርጎ ነው የሚፈታው። ሌሎች ህዝቦችም አሉ ከሚል ዋይዝ ነው የሚፈታው። እኔ አላብራራውም፣ አሁንም ስለማያብራራ እንቀጥል። ጌታችን ክርስቶስ የተለየ ሐሳብ ያላቸውንና ያዙልኝ እዚህ ጋር ትንሽ ከፍ አድርጊ። የተለየ ሐሳብ ያላቸውንና ወይም የሚያምፁ ማይቀበሉትን ማለት ነው። እሺ ጌታችን ክርስቶስ የተለየ ሐሳብ ያላቸውንና በእልህ አሻፈረኝ በማለት እርሱን ለመዳፈር የመረጡትን ወንጌሉን ሪጀክት የሚያደርጉትን ማለት ነው። የመረጡትን ከራሱ ወገኖች ይለያል። ምን ማለት ነው? ምዕመናን የሆነ ነገር ይታያቸዋል። ወንጌልን አልቀበልም አሻፈረኝ የሚሉትን ወገኑ ከሆኑት ይለያል። ሃሌሉያ! ይለያል። በእልህ አሻፈረኝ በማለት እርሱን ለመዳፈር የመረጡትን ግን ከራሱ ወገኖች። ስለዚህ ወገኖች አሉ ማለት ነው። ወገኖች አሉት ከራሱ ወገን። የራሱ ወገን ምንድን ናቸው? አሻፈረኝ የማይሉ ናቸው፣ እምቢ የማይሉ ናቸው ማለት ነው። እነዛስ አሻፈረኝ የሚሉ ናቸው፣ እምቢ የሚሉ ናቸው ማለት ነው። ነገር ግን መለኮታዊ ትእዛዙን ለመስማት ፈቃደኛ የሆኑትን ማን ናቸው? እነዚህ ፈቃደኛ የሚሆኑት ኦልሬዲ ከላይ ዲስቲንክሽኑን አስቀምጧል፣ እናውቃለን ማለት ነው። ኦኬ ትእዛዝ ለመስማት ፈቃደኛ የሆኑትን የልባቸውንም አንገት ዝቅ አድርገው ለእግዚአብሔር የመገዛትን ቀንበር በላያቸው ላይ ያሰሩትን በመጥቀስ ኦኬ በመጥቀስ እንቀጥል። ከፍ አድርጊ። ግማሽ ላይ ሲሆን በደንብ ከፍ አድርጊ ወደ ላይ። እሺ በመጥቀስ ያሰሩትን በመጥቀስ መጸለይ ተገቢ የሆነው በደንብ ተመልከቱ። ከላይ መግቢያው ላይ ነው ያለው። ሊመጡ ሊሉ ያንን የመታዘዝን ቀንበር ሊሸከሙ የወደዱት መጸለይ ተገቢ የሆነው ለእነርሱ ብቻ መሆኑን ተናገረ። አሜን አትልም ወይ? እሺ ብሎ ለሚመጡቱ የመታዘዝን ቀንበር በአንገታቸው ያዘነ እንትን ያሉ የተሸከሙትን ዝቅ ብሎ ለሚመጡ ለነሱ ነው የጸለየው። ለነርሱ ነው የጸለየው ብቻ ሳይሆን ለነርሱ ብቻ ነው የጸለየው። ስለዚህ ለዓለም አልጸለይም ማለት ትርጉሙ ሲብራራ በእምነት ለሚመጡ ብቻ ተጸልየዋል ማለት ነው። ስለዚህ የሚመጡቱ
የጸሎቱ የክርስቶስ ኢየሱስ የጸሎቱ ውጤት ናቸው ማለት ነው። ኦኬ ለእነርሱ ብቻ ነው ክርስቶስ የጸለየው አለ። ተገቢ ሆኖ ለእነርሱ ብቻ ነው አለ። ኦኬ እርሱ መካከለኛና ሊቀ ካህናት የሆነላቸው እርሱ መካከለኛና ሊቀ ካህናት የሆነላቸው ለእነርሱ ብቻ ስለሆነ አሜን አትልም? ለእነርሱ ብቻ ለማን? ለጸለየላቸው ብቻ ነው መካከለኛ የሚሆነው። ይህ ስታንዳርድ የክርስትና ትምህርት ነው። ኤርሊ ቸርች ላይ ራሱ የሚታመን ማለት ነው። ለጸለየላቸው ለሚመጡ ታዘው ቦንድዶ ነው ዝቅ ብለው ታዘው ለሚመጡ ለነሱ ጸልየዋል። ደን መካከለኛ የሚሆነው ለነርሱ ብቻ ነው። ስለሆነ የማስታረቅ በረከቱን ሊያመጣላቸው ለማን? ለነርሱ ብቻ። ማን? የጸለየላቸው ብቻ። ማን? እሺ ብሎ የመጡቱ ማለት ነው። ደን የጸለየላቸው ደን እሺ ብሎ የመጡቱ ደን የሚማልድላቸው ደን በረከቱን ምልጃው በረከት ስላለው ማለት ነው። የማስታረቅ በረከቱን ሊያመጣላቸው የተገባው አሁንም ለእነርሱ ብቻ መሆኑን አስቧል። ዮሐንስ 17:9 ላይ ማለት ነው። ማለቴም አለ እንደዚህ ስናገር ይላል ለእነርሱ የተሰጡት ነገር ግን የአብ የነበሩ ናቸውና። ኦኬ ለእነርሱ ብቻ መሆኑን አስቧል። ማለቴም ለእርሱ የተሰጡት የአብ የነበሩ ስለሆነ ነው። ለወልድ የተሰጡት የአብ ስለሆኑ ነው። ኦኬ በወልድ በኩል ካልሆነ በቀር ከእግዚአብሔር ጋር ህብረት ለማድረግ ሌላ መንገድ የለምና በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም በማለት እርሱ ራሱ ይህንን ያስተምራል። አያችሁ አሁንም እንዴት እንዳያያዘ በእኔ በኩል ካልሆነ ወደ አብ የሚመጣ የለም ማለት ደን ወደ እሱ የሚመጡት የተጸለየላቸው ናቸው። ስለዚህ ያንን ክፍል እሱ እንዴት ይረዳዋል? በእኔ በኩል ካልሆነ በቀር ወደ አብ መምጣት አይቻልም የሚለው ወደ አብ በኩል የምትመጡት በእኔ ጸሎት በኩል ነው በሚለው አድርጎ ነው የሚረዳው። ስለዚህ እሱ የጸለየላቸው ይመጣሉ ነው። ግን እሱ ለሁሉም ለእያንዳንዱ ጸልየዋል ወይ? አልጸለየም። ለዓለም አልጸለየም ስላለ ኦኬ ለዓለም አልለምንም ስላለ ለእያንዳንዱ ጸልየዋል የሚል ፍቻ አይመጣም። ደን ለዓለም ተብሎ ደግሞ አንደኛው ዮሐንስ ላይ የተቀመጠው አይጋጭም ሲል ከምን ጋር አገናኘ ማለት ነው? አይ ለእስራኤል ብቻ አይደለም ማለት ነው እንጂ እያንዳንዱ ግለሰብ ማለት አይደለም ማለት። ለምን? ለነሱ ብቻ እያለ እዚህ ጋር ስለፈታ። ኦኬ እንቀጥል። አብ ስለ እነርሱ የተናገረላቸውን ለልጁ በሰጠው ጊዜ እንዴት ወደ ራሱ እንደሳባቸው አስተውሉ። ጌታ ሆይ ያዙ። አብ ስለ እነርሱ የተናገረላቸውን ለልጁ በሰጠው ጊዜ ብሮ ቅብብሎች ነው የተደረገው። አባት ለልጁ ሲሰጥ ማለት ነው መዳን ማለት። አባት ለልጁ ሲያስተላልፍ ማለት ነው መዳን ማለት። አብ ስለ እነርሱ የተናገረላቸውን ለልጁ በሰጠው ጊዜ እንዴት ወደ ራሱ እንደሳባቸው አስተውሉ። ስለዚህ መሳብ ማለት አባት ለልጅ ሲሰጥ ማለት ነው። የላከኝ አብ ከሳበው በቀር ወደ እኔ የሚመጣ የለም ስለሚል ማለት ነው። እሺ የሚመጣ የለም በማለት እርሱ ራሱ ይህንን ያስተምራቸዋል። አብ ስለ እነርሱ የተናገረላቸው ለልጁ በሰጠው ጊዜ እንዴት ወደ ራሱ እንደሳባቸው አስተውሉ። ቅዱሳት መጻሕፍትን ጠንቅቆ የሚያውቀው ሐዋርያውም ይህንን በሚገባ ተረድቶ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። መጽሐፍትን ጠንቅቆ የሚያውቀው ሐዋርያው ጳውሎስ ማለት ነው። እንደዚህ ብሎ አስቀመጠ ይላል። ከላይ የመጣበትን አውድ ግን እንዳትረሱ፣ ምንን ሊያብራራ እንደመጣ ማለት ነው። ዮሐንስ 17:9 አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ነው እያገናኘ ያለው። ሁለቱ ጋር ግጭት የለም። እዛ ጋር የሚወራው ሌላ ነው፣ እዚህ ጋር የሚወራው ሌላ ነው ብሎ እያብራራ ነው ያለው። ደን ዓለሙን ከራሱ ጋር ያስታርቅ ነበረ። እሺ ተደብቋል። ወደ ላይ ትንሽ እሺ በቃ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። ክርስቶስ እንደ መካከለኛ ሆኖ በሰራ ጊዜ በእምነት ወደ እርሱ የመጡትን ተቀብሎ በራሱ በኩል ወደ አብ በትክክል ሲያቀርባቸው ዓለም ከእግዚአብሔር ጋር ታረቀ። አዳምጡ በደንብ። ዓለም ታረቀ ሲል ምን እያለ እንዳለ ማለት ነው። ዓለም ታረቀ ማለት ምን ማለት እንደሆነ አዳምጡልኝ። አውርጁ አንዴ ከላይ ያለውን ላንብብ። አይደለም አውርጁ ከላይ ያለውን ላንብብ። ዓለም ታረቀን እያብራራ ስለሆነ ማለት ነው። እስከ ታረቀ ድረስ ብቻ አስቀምጪልኝ። አዎ ይላልና ክርስቶስ በሰራ ጊዜ በደርሶ የመጡትን ታረቀን አውርጂ
ግማሽ ወደ ታች አውርጂ። ከላይ ያለው ነው ማንበብ ፈልገው። ዓለም ታረቀን እንዴት ነው የሚፈታው ማለት ነው? ዓለም ታረቀ ሲባል እያንዳንዱ ግለሰብ ታረቀ ብሎ አይደለም የሚፈታው። በቃ እሺ ተመልከቱ። አሁን በወልድ በኩል ካልሆነ በቀር ከላይ ያለውን ያዙት። በወልድ በኩል ካልሆነ በቀር ከእግዚአብሔር ጋር ህብረትን ለማድረግ ሌላ መንገድ የለምና በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም በማለት እርሱ ራሱ ይህንን አስተምሯቸዋል። ቅድም ጸሎቱን ሲናገር ምን አለ? የጸለየላቸው እነሱ ይመጣሉ አለ። ከዛስ ሊቀ ካህን የሆነው ለነሱ ብቻ ነው አለ። የሚመጡት የተጸለየላቸው ናቸው አለ። ደን ያን ክፍል የሚያብራራው በእኔ በኩል ካልሆነ ወደ አብ የሚመጣ የለም በማለት ራሱ ኢየሱስ ክርስቶስ አስተምሮናል አለ። ከዛስ አብ ስለ እነርሱ የተናገረላቸው። አሁን ቆይ ስለ እነርሱ የተናገረላቸው ማለት የሆነ ግሩፕ አያሳይም? ምዕመናን ስለ እነርሱ የተናገረላቸው ማን ናቸው? ስለ እነርሱ የተናገረላቸው ከላይ ጀምሮ እያነበብን የመጣ ነው። ምንድነው ከላይ ጀምሮ እያነበብን የመጣ ነው? የጸለየላቸው እሺ ብለው አጎንብሰው አምነው የመጡ የሚል ነው አይደለ? የመጡ የሚል ነው። ምን ይላል? በሰጠው ጊዜ እንዴት ወደ ራሱ እንደሳባቸው አስተውሉ። ማንን? አብ ስለ እነርሱ የተናገረላቸውን እነሱን ሳባቸው አለ። ቅዱሳት መጽሐፍትን ጠንቅቆ የሚያውቀው ሐዋርያው ይህንን በሚገባ ተረድቶ፣ የቱን ነው በሚገባ የተረዳው? አሁን ስታስተውሉ ከላይ ያብራራው ነው አይደለ? አብ ስለ እነርሱ የተናገረላቸው ለልጁ በሰጠው ጊዜ እንዴት ወደ ራሱ እንደሳባቸው አስተውሉ የሚለውን ሐዋርያውም ተረድቶ፣ ቅዱሳት መጽሐፍትን ጠንቅቆ የሚያውቀው ሐዋርያ ተረድቶ ከዚህ ጋር የሚገናኝ ሐሳብን ቀጥሎ ይናገራል አለ። ኦኬ፣ ሐዋርያው የተረዳው ከዚህ ጋር የማይጋጨው ሐሳብ ምንድን ነው? ተረድቶ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። አሁን ግንኙነቱ ታያችሁ? ሳሚ ገብተዋል? እንዴት እንዳገናኘው ዓለም የሚለው በደንብ ገብቶኛል። እኔ እንደዚህ የተከተልኝ ቀን የተረዳውን እስራኤልንና አህዛብን ሊወክል እየተናገረ ነው እንጂ ሲንግል የሆኑ ይሄ 8ቱንም ቢሊዮን እየጠቀሰ አይደለም። ይሄንን ደግሞ ዮሐንስ አሁን የጠቀስካቸውን ዮሐንስ 17ና መልእክቱ ላይ ያለውን በዚህ ሀሳብ ነው እየጻፈ ያለው እንጂ እናንተ እንደምታስቡት ብሎ እየተናገረ ነው። እስክትጨርሰው ቁጭ ብዬ የሰማው ነው ማለት ያማን ዘን እዚሽ ጋር የጠቀሳት ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን ቃል ጠቀሰና ዓለምን ከራሱ ጋር ያስታርቅ ነበር ማለት ምን ማለት ነው እያለ ያለው ከላይ ካነበብነው ቃል አንፃር ዓለምን ያስታርቅ ነበር ማለት እንግዲህ አህዛብን ክርስቶስ ያስታርቃል ማለት ነው። ዓለም እዚህ ክፍል ላይ እያልን ያለ ነው የእስራኤልን ፓርትንና አህዛብን ከሐዋርያው ጳውሎስ ጀምሮ የሚመጡትን እነኝን አህዛብን ሁለቱን ወገን ለመጥቀስ ነው እየፈለገ ያለው። ሁለቱን ወገን ነው እንደ ዓለም ያለው። ቴንክ ዩ ኤንድ በቅርብ አውድ ውስጥ ከላይ አሁን ስለተቆረጠ ነውና በቅርብ አውድ ውስጥ ከላይ ያየነው ምንድነው? አብ ስለሰጣቸው ሲናገርላቸው ብሎ ነው የጀመረው ወደታች አይደል? አብ ስለነገራቸው ስለሰጣቸው ሲናገርላቸው ነው የሚለው። ስለዚህ ዓለምን ያስታርቅ ነበረ የሚለው ይኸው ከታቸውን ያስተምራቸዋል በግልጽ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ሳሚ እጠይቃለሁ፣ በደንብ አስተውለህ ስማ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም በማለት እርሱ ራሱ ይህንን ያስተምራቸዋል ካለ በኋላ አብ ስለ እነርሱ የተናገረላቸውን ለልጁ በሰጠው ጊዜ እንዴት ወደ ራሱ እንደሳባቸው አስተውሉ። ስለዚህ በአብ ወደ ወልድ የተሰጡት ተስበዋል ተብሎ ተነገረላቸው አይደለ? እንዴት ወደ ራሱ እንደሳባቸው አስተውሉ። ቅዱሳት መጽሐፍትን ጠንቅቆ የሚያውቀው ሐዋርያውም ይህንን ተረድቶ የቱን ሳሙኤል ቴንክ ዩ በቃ አሁን ይዛችሁ ረዱ። እንደዚህ ነው ማለት ነው። አብ ስለ እነርሱ የተናገረላቸውንና ለልጁ በሰጠው ጊዜ እንዴት ወደ ራሱ እንደሳባቸው አስተውሉ የተባለውን ሐዋርያው ይህንን በሚገባ ተረድቶ ይሄን ጥቅስ ጠቀሰ አለ። ስለዚህ ዓለምን አስታረቀ የሚለው የሚፈታው አብ የሳባቸው ሲመጡ ነው ማለት አይሆንም? ሳሚ በትክክል ማለት ነው። እንደዛ ነው። እሺ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ይላል። ኦኬ ይላል።
ክርስቶስ እንደ መካከለኛ ሆኖ በሰራ ጊዜ በእምነት ወደ እርሱ የመጡትን ተቀብሎ በራሱ በኩል ወደ አብ በትክክል ሲያቀርባቸው ዓለም ከእግዚአብሔር ጋር ታረቀ። አያችሁ፣ የቀረቡት የተወሰኑ አካላት ናቸው፣ ግን እነሱ ቀረቡ ማለት ዓለም ታረቀ ማለት ነው። ቅድም የጸለየላቸው እነሱ መጡ ማለት ዓለም ታረቀ ማለት ነው። this is calvinism, that's it። ጆን ካልቪን መጥቶ አይደለም እንደዚህ ያስተማረው፣ ኦር ሪፎርምዶች መጥቶ አይደለም ያስተማረው። ኤርሊ ቸርች ላይ እንደዚህ ይነገር ነበር። ኤርሊ ቸርች ላይ ማለት ነው። ኤርሎስ እስክንድሪያ ነው ይሄ። ኦኬ፣ ይነገር ነበር እንደዚህ። በእምነት ወደ እርሱ የመጡትን ተቀብሎ በራሱ በኩል ወደ አብ በትክክል ሲያቀርባቸው ዓለም ከእርሱ ጋር ታረቀ። ሁሉም መጥተው ሲታረቁ አይደለም ዓለም ታረቀ የሚባለው። እርሱ የጸለየላቸው ደን ወደ እርሱ በእምነት የመጡ ደን ወደ አብ ሲቀርቡ ዓለም ታረቀ ማለት ነው። አብ የሰጣቸው ወደ ልጁ ሲመጡ ዓለም ታረቀ ማለት ነው ብሎ ነው የፈታው። ነውም ደግሞ እንደዛ ነው የሚፈታው። ኦኬ። ስለዚህም ነቢዩ ኢሳይያስ በክርስቶስ ከእግዚአብሔር ጋር ሰላምን እንድንመርጥ አስቀድሞ አስተማረን፣ ከእርሱም ጋር ሰላም ይኖረን፣ በመንገድም ያለን እኛ ሰላምን እናድርግ በማለት ምክንያቱም ከክርስቶስ ፍቅር የሚለየንን ማንኛውም ነገር ከልባችን ኃጢአተኛ ከልባችን ካስወገድን ማለትም ኃጢአተኛ ደስታን የሚመኘውን ምኞቱን ማለት ነው፣ ለዓለማዊ ስጋዊ ምኞቶቹን የሚያዘነብለው ኢንክሊኔሽን ማለት ነው፣ የክፋት ሁሉ እናትና አሳዳጊ የሆነውን እንዲሁም አጥብቆ የሚያስተንን ዝቅተኛ ስሜት ካስወገድን ከክርስቶስ ጋር በህብረት አንድ እንሆናለን። ከእርሱ ጋር የተወለደውን ቃል በውስጣችን ስለምንቀበልና በመንፈስም አባ አባት ብለን ስለምንጮህ፣ እሺ ጨርሷል መሰለኝ አይደል? አዎ፣ አባ አባት ብለን ስለምንጮህ በወልድ በኩል ከአብ ጋር በመገናኘት ከእግዚአብሔር ጋር ሰላምን እናደርጋለን ወይም በሰላማችን እንቀጥላለን ይላል። አሜን አትሉ? እሺ፣ እዚህ ላይ አሁን ለምሳሌ ምን እንደተወራ ታንክ ዩ ሰላም። ሌላ ፍቻ አለ የለውም? ምን አይነት ሌላ ፍቺ? ምን እናስገባ? ለምሳሌ ምን ብለን እንረዳው? አሁን ዮሐንስ ይሄ ለዓለም ኢየሱስ ክርስቶስ ለዓለም ሞተ የሚለውን ከእስራኤል አንጻር ብቻ ነው መፍታት የምንችለው? እንዴ ሌሎች ኦፕሽኖች እኮ አሉ፣ ግን አባቶች እንደዚህ ይረዳሉ እኮ ነው ፖይንቱ። ሌሎች ኦፕሽኖች አሉ። ሌላው ዓለም ሁሉ ሲል እያንዳንዱ ግለሰብ ማለት ነው የሚፈቱ አሉ። የት አለ ነገር? ካሜራው ወደኔ አይደለም። ቆይ አንዴ። እሺ ብሎም ይፈቱ አሉ። እኛ ግን ኤርሊ ቸርችን ይዘን አይ እንደዚህ ነው እንደዛ መሆኑን በምን እንደምናውቅ ልንገራችሁ። ምንም ካሜራው ይሄን ያለው ሊታየኝ አልቻለም። እሺ አንዴ ቆይ። ምንም ኦፕሽን ውስጥ ካሜራው ሊመጣልኝ አልቻለም። በኢየሱስ ስም የት ነው ያለው? እሺ አይ ቲንክ አንቺ ከፍ ብለሽ እያለ ነክቼው ነው አገኘሁት። መልካም መልካም። አሁን እንደዚህ አድርጌ አላውቅም። ለዛ ነው አሁን መምጣት ይቻላል። ኦኬ መልካም መልካም መልካም። እንደዚህ እናደርጋለን። ሞቆኝ ሸሚዜን አያችኋ ሲያልበን። እሺ እንደዛ እንደሆነ የምናውቀው ከእስራኤል ውጭ ያለውን ማለት ነው እንጂ እያንዳንዱ ግለሰብ ማለት እንዳልሆነ ፍንጭ የሚሰጠን ራሱ ዮሐንስ ይሰጠናል። ሁለት ቦታ ላይ ምዕራፍ 17 ላይ ከመድረሱ በፊት ሁለት ቦታ ላይ፣ አንደኛው የዓለምን ኃጢአት ሁሉ የሚያስወግድ እግዚአብሔር በግ የሚልበት ቦታ ላይ፣ ሁለተኛው ዮሐንስ ወንጌል ምዕራፍ 11 ቁጥር 52 ምናምን አካባቢ 51 ወር 52 ላይ እስቲ ካለ ጥቅስ እንትን ማውጣት የምትችል ከሆነ አንብቢልኝ እስቲ። ሁለቱንም እናያቸው። ከምን እንጀምራለን? ከዮሐንስ ወንጌል ምዕራፍ 11 ቁጥር 51 ወር 52 ላይ ሐናና ቀያፋ ሳያቅ ትንቢትን ተናገረ ምናምን የሚልበት ቦታ ላምብበው ወይስ ልክፈት? ቪዲዮ
አንብብ። ስለዚህም ተናገረ ከራሱ አይደለም ነው። ከላይ ጀምሮ ያዘው አህዛብ በ50 ጀምሮ አንብበ። ከላይ ጀምሮ ሐሳቡን ለማግኘት እሺ። አህዛብም ሁሉ ከጠፉ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታውቁም አላቸው። ይህንንም ተናገረ ከራሱ አይደለም፣ ነገር ግን የዚች ዓመት ሊቀ ካህን የነበረ ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡ ሁሉ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድ እንዲሰበስባቸው ነው እንጂ እንግዲህ ይሰማል ብጤ ተሰምቻለሁ። ተሰምተሻል? ሰምተናል። አንቺን ሰምተናል። እንተ ይሰማል አንቺ። እሺ። አይ ባክ ኤንድ ፎርዝ እኔ ጋር ቶሎ የሚመልሰው ቢኖር ጥሩ ነበረ፣ በደንብ ሀሳቡን እንትን ለማለት። እሺ፣ ምንድነው የሚለው እዚህ ክፍል ላይ? ሐናና ቀያፋ በዛች ዓመት ሊቀ ካህን ስለነበረ ህዝብ ሁሉ በአንድ ሰው ምክንያት ከሚሞት ስለ ህዝቡ አንድ ሰው ቢሞት ይሻላል አለ። ይህንን የተናገረው ከራሱ አይደለም፣ መንፈስ ቅዱስ ነው ያናገረው ማለት ነው። እግዚአብሔር ነው ያናገረው። አንዱ ስለ ሁሉ መሞት አለበት የሚለው ማለት ነው። ስለ ህዝቡ አንዱ ስለ ህዝቡ መሞት አለበት። ከዚያስ ስለ ህዝቡ ብቻ አይደለም ይላል። ራይት? ስለ ህዝቡ ብቻ አይደለም ይላል አይደል? ስለ ህዝቡም ሁሉ አይደለም ይላል። ምን ማለት ነው? ስለ ህዝቡም ሁሉ አይደለም ማለት የሚሞተው ስለ ህዝቡም ሁሉ አይደለም ይላል። ምን ማለት ነው? ስለ ህዝቡም ሁሉ አይደለም ማለት እዛች ክፍል ላይ ህዝብም የሚለው እስራኤል ነገድን በሚለው እንፈተዋለን። ለእስራኤል ነገድ ብቻ አይደለም አይደለ? እንደዛ ነው እንፈታው። ስለ ህዝቡም ሁሉ አይደለም ሲባል ስለ እስራኤል ብቻ አይደለም ማለት ነው። ለምን? መዳን ከአይሁድ ነው፣ ደን ከነሱ ነው የሚወጣው፣ አስቀድሞ ለነሱ ነው፣ ከዛ እያለ ነው የሚቀጥለው ነው አይደለ? መጽሐፍ ቅዱስ የሚነግረን ስለ ህዝቡም ሁሉ አይደለም ኦር ለእስራኤል ብቻ አይደለም። አያችሁ፣ ለእስራኤል ብቻ አይደለም ብለን የምንፈታ ከሆነ በቃ ማንም አይድንም ነው የሚሆነው። ስለ ህዝቡም ሁሉ አይደለም ሲል በቃ ህዝቡ ሁሉ አይገባውም እንደማለት ነው። ግን ህዝብ የሚለው ለእስራኤል ብቻ አይደለም። ነገር ግን ያዙልኝ እዚህ ጋር ፖይንቱን። ለምንድን ነው የሚሞተው? ለማን ነው የሚሞተው? ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። ዋት? ለእስራኤል ብቻ አይደለም። አዎ ለእስራኤልም ነው። ነገር ግን የተበተኑቱ የእግዚአብሔር ልጆች አሉ። የተበተኑ እነርሱንም ለመሰብሰብ ነው እንጂ። አስተውላችኋል? የተበተኑትን ማን ብሎ ነው የጠራው? ሰላም ተበትነው ያሉትን ገና የሚመጡትን ማን ብሎ ነው የጠራው? የእግዚአብሔር ልጅ። ሰዎች ሳያምኑ የእግዚአብሔር ልጆች ይባላሉ። አህዛብ ስለነበር አንባልም፣ ግን እግዚአብሔር ብሎናል። እንግዲህ አየሽ፣ የሚመጡቱ ስለሚታወቁ የእግዚአብሔር ልጆች የሚለውም ይለጠፍባቸዋል ማለት ነው፣ ይሰጣቸዋል ማለት ነው። ደን የሚመጡቱ ማን ናቸው ማለት ነው? የእግዚአብሔር ልጆች ናቸው የሚመጡት ወይስ ገና የእግዚአብሔር ልጅ ለመሆን ነው የሚመጡት? እግዚአብሔር ልጆች ናቸው። ዮሐንስ ወንጌል አንብቤዋለሁ፣ ግን ዛሬ ገና ይሄን ጥቅስ ተረዳሁ። ማለት አንድ አለ እንዴ ነው አልኩት። ይሄ ጥቅስ እዚህ ላይ ያ በሆነ አስፔክት የስ እኛ ኤክስፒሪየንስ የምናደርገው አለ። በሁለቱም መንገድ ሊወራ ይችላል። እኛ አምነን ተቀብለን የእግዚአብሔር ልጅ ሆኛለሁ ምናምን የምንልበት አስፔክት አለ። በእግዚአብሔር ሳይድ አድርገን ደግሞ እንየው። ልጆቼ ሊሆኑ መጡ አይደለም የሚለው፣ ልጆቼ መጡ ነው የሚለው። አይገርም? ልጆቼ ሊሆኑ መጡ አይደለም፣ ልጆቼ መጡ። በእኛ ሳይድስ አመንኩ፣ ተቀበልኩ፣ የእግዚአብሔር ልጅ ሆንኩ እንላለን። በሁለቱም ይሆናል፣ ችግር የለውም፣ አያሳስብም። ኦኬ ያ ስለዚህ የተበተኑት አንደኛ የሚሰበስባቸው
የተበተኑትን ነው። የተበተኑት የት ነው ያሉት? በዓለም ዙሪያ አይደለ? ስለ አሕዛቦች ነው የሚያወራው፣ ስለ እስራኤል አይደለም። ስለ እስራኤል ስለተበተኑ ሳይሆን ስለ አሕዛብ ስላልዳኑት አሕዛብ ነው ልጆቼ ብሎ የሚጠራቸው አይደለም። ለህዝብም ብቻ አይደለም የሚለው ማን ነው? ለህዝቡ ነው የሚሞተው። ምክንያቱም ከላይ ያለው አንድ ሰው ስለ ህዝቡ እንዲሞት አታውቁምን አለ ነው አይደለም የሚለው። አንድ ሰው ስለ ህዝቡ፣ ጥያቄው ህዝቡ እየተባለ ያለው ማን ነው? እዛ ጋር ህዝቡ የዓለም ህዝብ ይመስለኛል አይደለም፣ እስራኤል ነው። በእስራኤል ኮንቴክስት ነው። ምክንያቱም ሊቀ ካህናቱ የዓለም ሊቀ ካህናት ነው። እዛ ጋር ሐናና ቀያፋ አይደለም። ስለዚህ ህዝቡ ሲል እስራኤልን ነው እዛ ጋር ያለው። ከዛ ለህዝቡ ብቻ አይደለም ወይም ለእስራኤል ብቻ አይደለም። ከዛስ በዓለም ዙሪያ የተበተኑትን ማንን ሰብስቦ አመጥቶ የእግዚአብሔር ልጆች የሚሆኑትን አይደለም። ኦልሬዲ የተበተኑትን እነዛ የእግዚአብሔር ልጆች የሆኑትን እነሱን ደግሞ ይሰባስባቸው ዘንድ ነው። ስለዚህ የሞተው ተመረጣቸው ነው። አሲምፕላስ ናት ይላል እኮ ምንም መታገል አያስፈልግም። የሚሞተው ለተበተኑቱ የእግዚአብሔር ልጆች እነሱን ሰብስቦ አንድ ያደርጋቸው ዘንድ ነው። አሲምፕላስ ናት። እንዲህ ቃል በቃል መጽሐፍ ቅዱስ እንደዚህ እየተናገረ እያንዳንዱ ሰው ምናምን ቄርሎስ እስክንድርያ ደግሞ ምንድን ነው የሚለው ነው ዓለም ሁሉ ሲል እያንዳንዱ ማለት አይደለም፣ ከእስራኤል ወገን ውጭም ላለው ማለት ነው። ለጎሳዎች፣ ለነገዶች፣ ለህዝቦች ማለት ነው። ከዛ ውስጥ ነው እንግዲህ ሁሉም ተለቃቅሞ የሚመጣው በዮሐንስ ንግግር ማለት ነው። በዓለም ዙሪያ የተበተኑትን የእግዚአብሔርን ልጆች ገና ያላመኑ ኦኬ ቴንክ ዩ የተበተኑቱ ልጆች መሆናቸውን ባያውቁም ልጆች መሆናቸው ግን የታወቀላቸው ማለት ነው። አሪፍ ኤክስፕሬሽን ነው። እግዚአብሔር በሚያውቀው ልጆች እንደሆኑ የሚታወቅላቸው ነገር ግን ወንጌሉ ሲመጣ የሚቀበሉ ደን ወደዛ በረከት ቄርሎስ እንዳለው በመልጃው በኩል ወደምናገኘው ወደዚያው በሞቱ በኩል ወደምናገኘው በረከት የሚመጡ ግን ምን ብሎ ነው የጠራቸው? አዎ አማን ታዲያ ወንጌል የምንሰብከው ለተበተኑት ነው? አዎ ለተበተኑት ነው የምንሰብከው። ራሱ ኢየሱስ ብሏል። ዮሐንስ 10 ላይ ታስታውሳላችሁ። እዚህ ጋር ዮሐንስ የተናገረውን ከራሱ አይደለም። ይህንን ሐናና ቀያፋ የተናገረው ሐናና ቀያፋ ይህንን ከራሱ ካልተናገረ ከማን ተናገረ ማለት ነው? በመንፈስ ቅዱስ። ስለዚህ መንፈስ ቅዱስ እንደዚህ ይላል፣ አዎ የተበተኑትን ለመሰብሰብ ነው ክርስቶስ የሚሞተው። ማን ናቸው እነሱ? የእግዚአብሔር ልጆች። ይሄ ነገር ለጠለን ማን ነው? መንፈስ ቅዱስ። ከራሱ አይደለም ሐናና ቀያፋ ይህንን የተናገረው። ኦኬ ደን ኢየሱስ ራሱ የተናገረውን ደግሞ ነው። መልካም እረኛ እኔ ነኝ አይደለ? ዮሐንስ 10 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። አይ ስለ ፍየሎችም ያኖራል አይደል? ስለ ፍየሎችም ያኖራል። ወይም አንቀበልም ስላሉ ወደ ፍየልነት ተቀየሩ። በጎች ነበሩ፣ ሁሉም በጎች ናቸው። አንቀበልም ያሉት ወደ ፍየልነት በዝግመተ ለውጥ ተቀየሩ። ኖ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። ኢቭን ስለ በጎች ብቻ አይደለም። በጎች ከተባለ ሁሉም በጎች የሚል ሴንስ እንዳይመጣ ማለት ነው። ስለ በጎቹ፣ ስለ በጎች አይደለም ያዙ። ስለ በጎች ብልም ስቲል ነው ሴንስ ይሰጣል፣ ግን ስለ በጎቹ የኔ ነው የሚላቸው ማለት ነው። የኔ ነው የሚላቸው፣ ለነሱ ነው ነፍሱን የሚያኖረው። ታዲያ እነሱ በጎች ከየት ነው የመጡት? ምን አይነት ናቸው ሲባል የአንተ ነበሩ። ዮሐንስ 17 አይደል? የአንተ ነበሩ ለኔም ሰጣቸው። ስለዚህ ይታወቃሉ ማለት ነው። ኦኬ ስለ በጎቹ ኦኬ። ከዛስ ነፍሱን ለነሱ ያኖራል አለና ታች ወረድ ብሎ ምን ይላል? ከዚህ በረት ያልሆኑ ዮሐንስ 11 ላይ ቅድም ሰላም ያነበበችው ላይ ለህዝቡም ብቻ አይደለም የተባለው ማለት ነው። ከዚህ በረት ያልሆኑ ሌሎች ምኖች አሉኝ? ፍየሎች አሉኝ። አሜን ነው ወይ? ከዚህ በረት ያልሆኑ ሌሎች ፍየሎች አሉኝ። ለምን በግ ብቻ ይዛለሁ? ፍየልንም ልሰብስብ እንጂ ላምጣ እንጂ። እኔ እኮ መልካም እረኛ ነኝ። እኔ በጣም መልካም እረኛ አፍቃሪ ስለሆንኩ
ለምን በግ ብቻ ፍየልም ላዳቅል ልጨምርበት? ኖ ከዚህ በረት ያልሆኑ ሌሎች በጎች አሉኝ። ሄጄም ደግሞ እነሱን ላመጣቸው ዘንድ ይገባኛል። የዛኔ ደግሞ እረኛውም አንድ በጎቹም አንድ ይሆናል። አይገናኝም? ዮሐንስ 11 ላይ ካለው ጋር የተበተኑትን የእግዚአብሔርን ልጆች በአንድነት ለመሰብሰብ ነው። ዮሐንስ 10 ላይስ ከዚህ በረት ያልሆኑ አሉ፣ ይዣቸው እመጣለሁ፣ በአንድ ግሩም ነው ሰበስባቸዋለሁ። ደን ከላይ ከፍ ብሎ ነፍሴን የማኖረው ለነሱ ነው። ስለዚህ የሞተው ለበጎቹ ነው። አለቀ። ለበጎቹና ለበጎቹ ብቻ ነው። ዳሴ ኦፌንሲቭ የሆነውን ወርድ ልጠቀምና አዎ ለተመረጡት ነው ወር ለመረጣቸው። ከበጣም ቀለል ያለ ወርድ ደግሞ ስንጠቀም ቅድም ባወራነው ኮንቴክስት ውስጥ በቃ ላመኑ ብቻ፣ ላላመኑ አይደለም፣ ላመኑ ብቻና ብቻ ለነሱ ነው። አለቀ። መጽሐፉ ቃል በቃል ነጥሎ እያንዳንዱ የሚል ነገር ባላስቀመጠበት ዓለም ካለ በኋላ መልሶ ባብራራበት በቃ ለእያንዳንዱ ግለሰብ መሆን አለበት። ካልሆነ የእግዚአብሔር ፍቅር እንዴት ይታወቃል? እግዚአብሔር ፍቅር ሁሉን በመማር ደረጃ ነው እንደሚገለጠው። ግዴታው ነው እግዚአብሔር ሰዎችን ማዳን። ኦኬ እያየ ነው ቦልኩት። ላመኑት ብቻ የሚለው ግን አሪፍ ነው። ከተመረጡት ይልቅ ያመኑት ስትል ይቀላል። ያመኑት የተመረጡት ናቸው። ስለዚህ ምንም ችግር ነገር የለም። እሺ ሀብቴ ሚዩትን አንሳ። ሀብቴ ሚዩትን አንሳ። ወይ አማንሽ ለምንድን ነው ምን አልከኝ? አልሰማሁም። አንድ ጽሁፍ 56 ጊዜ ደግሞ ችግር አለው እንዴ? ችግር አለው እንዴ ይለኛል። እሺ ያመኑት የሚለው ይቀለኛል። ያው ነው ያመኑት እነማን ናቸው የሚለው ጥያቄው መልሱን ስለሚሰጥ ማለት ነው። ግን ያመኑት በሚለው ያዛችሁ። ላላመኑት እውነት አይደለም። ግን ያ ላመኑት ብቻ ላመኑት ብቻ፣ ላላመኑት ግን አይሰራም።